ተመልሰን መተናል። የተወዳችሁ ተመልካቾቻችን ለይሉ ጁምዓ ነው ፕሮግራሙ። ኸሚስ ምሽት ሰዓቱ መዲና ሰማይ ስር ነው ወይስ ኡስታዝ በድር ነው? ሁለቱም ሊሆንም ላይሆንም ይችላል። እንግዲህ ያያደር እናየዋለን። እንግዶች በር ላይ እየጠበቁ ስለሆነ እነሱን ብንቀበል ስለዚህ እነሱን ወይ መዲና ሰማይ ስር እናረጋቸዋለን ወይ ኡስታዝ በድር ላይ እናረጋቸዋለን። እንደሆነ መርሐባ እንግዶች አሉን። እነሱን ተቀብለን እንካድማለን። መርሐባ እንኳን ደህና መጣችሁልን። በጣም በጉጉት ስንጠብቃቸው የነበሩ ወአለይኩም ሰላም ወራህመቱላሂ ወበረካቱ። አህለ ወሰህለ السلام عليكم. وعليكم السلام. اهلا وسهلا. እንኳን ደህና መጣችሁ። ሞላችሁ السلام عليكم. استاذنا كيفك؟ دينا كيفكم؟ الاخبار؟ الحمد لله. እንኳን ደህና መጣችሁ። እንኳን ደህና ቆያችሁን። ልቀመጥ ወይስ ሻይ እናቅርብ? ሻይም ቆሎም ሰጣ ምን ማይቀር እንዴት ናችሁ? ጀባ ሳይባል እና ጀባ ቀረበ በኋላ ጀባ ይባላል። ምን ይሁን ሻይ ይቅረብና ኋላ ላይ እንግዲህ ተማም የተወዳችሁ ተመልካቾቻችን ለይሉ ጁምዓ ነው ፕሮግራሙ። ኸሚስ ምሽት ዛሬ ቀደም ሲል በጨረፍታ ለማስተዋወቅ እንደሞከር ነው ሁለት እንግዶች አሉን። በጣም እንወዳቸው የምናከብራቸው እንግዶች ከኛ ጋር ቆይታ ያደርጋሉ። ለምንድን ነው የመጡት? ምንድነው የተለየ ነገር ዛሬ ከኛ ጋር ዲስከስ የሚያደርጉት የሚለውን ሁሴኖ ሻዩን ካቀረበ በኋላ ስንመለስ ኢንሻአላህ ሐሳብ እንለዋወጣለን። እንኳን ደህና መጣችሁ። ዶክተር ድሪስ አለ፣ እንደዚሁም ወንድም ሙስጠፋም አብሮን አለ። የበለጠ ሁሴን ያስተዋውቀናል። በአንድ አጋጣሚ ያው በአንድ ብቻ የሚባል አይደለም፣ በርግጥ በብዙ አጋጣሚዎች ዶክተር ጋር እንገናኝ ነበር። አረሳም እሁድ ከመርካቶ ትንሿ ወሊያ ይሄድ ነበር፣ ሰማ ነበር በደንብ። የተወሰነ ጊዜ ብዙ አይገባኝም ነበር የሚነሱ ሀሳቦች ምናምን ሩቅ ነገሮች ናቸው። አዎ ለካ በኋላ ሳስበው እኔ ከመርካቶ ስለምመጣ ነው። ሌሎቹ ከካምፓስ ምናምን ነው የመጡትና እኔ በጣም ሀሳብ አይደለም። ኦኬ ቆይ ነበር እኔ ጋር ምናልባት እሁድ ነው የምሰማው አስከሮብ ምናምን በጣም ምን ማለት ተፈልጎ ነው ምንድነው እንደዚህ አይነት እስልምና መሰል ነገሮች ይመላለሱብኝ ነበርና አንዱ ማረሳው አጋጣሚ ነው። ከዛ ውጪ ምናልባት ዶክተር ካስታወስ ካላቀም ፑሽኪን አዳራሽ ፕሮግራሞችን ሰራ ነበር ከነ ወንድም ሱሌማን ኸድር ጋር። አንድ ከጀርመን ሀገር የመጡ የደን ተመራማሪ መድረክ ላይ ቀረቡ። መድረኩን እኔ ነበርኩ መሞከረው በሰዓቱ ያሙከራ ሊባል በሚችል ደረጃ እኔ ነበርኩ ማይክ የሚይዘውና ያነሱት ሐሳብ ትንሽ ጠንካራ ነው ምናምን። ሲወርዱ ሳመሰግናቸው በደን ላይ ያበረከቱትን አስተዋጽኦ በዲን ላይም እንዲደግሙት እንመኛለን ሳምቲንግ አልኩኝ። እኔ ጉዳይ ያለው ደንና ዲንጋ ነው። ዶክተር መጣ አሉ ደግሞ አንዳንዶች ብሎ ጀመረ። አረሳውም ወላሂ ሙምኪን የዛሬ 10 ዓመት ወደኋላ ሙምኪን 18 19 ደንና ዲንን አመጣለህ። ደን የዲን አካል የማይመስላቸው ከዛ ተማርኩኝ። ኦኬ ለእያንዳንዱ ሐሳብ ለእያንዳንዱ ቃላት ኃላፊነት መውሰድ አለብኝ። ጉዳዩ ሲያዝ የተለየ ስሜት ስለፈጠረ እንደ አርት ነበርን ያቀረብኩት፣ ግን ያጎደልኩት ነገር እንደነበረ እዛው አስተማረኝ። ፕራክቲካሊ እንግዲህ የሆኑ ሰዎች ፑሽኪን አዳራሽ ያኔ ተቅሪበን 300 ምናምን ሰው 400 ሰው ቢይዝ ነው ሲሞላ። እነዛ ሰዎች ፊት ግን ጥሩ አድርጎ ገሰጸኝና እኔ እንዲህ አይነት ማስታወሻዎች አሉ። ዶክተር ላቆይና ከሙስጤ ጋር የኑር መስጂድ ማነው ፈረንሳይ መስጂድ ውስጥ የወጣት ሊቀመንበር ነበር። ሀጂ ወጣት እያላችሁ አሁንስ ሀጂ በሽር ዳውድ በነበሩበት ዘመን አላህ ያዘንላችሁ እዚያ መስጂድ ውስጥ እሱ ሊቀመንበር ነው። እኔ ጸሐፊ ሆነን እንግዲህ የተወሰነ ወር ነው 2 ወር አካባቢ ይሰራል። እንዲህ ወጣቱን እንትን ለማድረግ ሞክራ ነበር 80ዎቹ ወይም 90ዎቹ አካባቢ። ዶክተርን ማውቀው ኑር መስጂድ ስመላለስ ከሸህ መሐመድ ሰብዩ ቂራት የቀራ ይመስለኛል። ሲወጣ አንድ ጀንትል ወጣት በጣም የሚያምር እንትን እና ማይጠበቅ በዛ ዘመን ወጣት ይገባል ተብሎ በማይጠበቅበት ዘመን ይመስለኛል እንግዲህ ሲወጣ የዩኒቨርሲቲ ተማሪ እንደሆነ እና ሰዎች የሚጠቋቁሙበት ዩኒቨርሲቲ ተምሮ ነው 4 ሰዓት ወይ 5 ሰዓት አካባቢ ይመስለኛል ያየሁትና ገርሞኝ ማየው አይነት ሰው ነበር። ይሄንን ሰውዬ ከረጅም ጊዜ በኋላ እንዲህ በርቀት ባይ ጀመርኩኝ። እኔ ያወሊያ
የትንሿ ወሊያ እድሉን አላገኘሁም። ሰፈሬ ሩቅ ስለነበረ ሊሆን ይችላል፣ ፈረንሳይ ብሔራዊ ቲያትር ምናምን አካባቢ ሊሆን ይችላል። ከጊዜ በኋላ ግን ገዢ የሆኑ ሀሳቦችን ከዶክተር እያደመጥን ብዙ ነገሮችን አደግን። በሲዲዎችም በተለይ ነጃሺ ከነጃሺ በኋላና በመጽሔት ሂጅራ መጽሔት ላይ ብዙ ነገሮችን አዳምጥን እና በጣም የከበዱ እንግዶች ናቸው። የተወደዳችሁ ተመልካቾቻችንና አጠገባችን ያሉት ከመሐመድ ኢብራሂም አሁን ሲወጡ እንዳትለቃቸው ትልቅ እንግዶች አግኝተሃል እስከ 10 ሰዓት አቆይ ብለውኛልና አንለቅም እነዚህን እንግዶች አግኝተን ስለ ዑለሞች እናወጋለን ብለናልና እዛ ላይ ትኩረት እናደርጋለን። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። እስካሁን በሰጠነው ምስክርነት ያጎደለው ነገር ይኖር ይሆን? ብዙ አለ ጠባል ያጎደለው ነገር ይኖር ይሆን? ደንና ዲኑም እንዳለ አዲስ መረጃ ስለ ሙስጠፋ ሰምተናል። ዛሬ የወጣት ሊቀመንበር እንደነበረ የሼህ ጆሃር አሾንኬ መስጂድ እኛ በተለምዶ ፈረንሳይ መስጂድ እንለዋለን እንጂ ሀጂ በሽር ዳውድ ሼህ ጆሃር አሾንኬ መስጂድ መባል አለበት ብለው የዛ ጊዜ ኦፍ ኮርስ ጆሃር ነው መስጂዱ ስሙ ኦፊሻሊ። ተማም እንኳን ደህና መጣችሁ። እኛ እንግዲህ በጣም በትንሹ ከትውስታዎቻችን የተነሳ ነው። ራሳችሁን በምልአት አስተዋውቁ። እንዳዲስ እንተዋወቅ። በአዲስ አበባ ዩኒቨርሲቲ እኔ ላስተዋውቅልህ። እንደው በአዲስ አበባ ዩኒቨርሲቲ የፊሎሎጂ ዲፓርትመንት የአረቢክ ተባባሪ ፕሮፌሰር ማለት ለፕሮፌሰርነት ሩብ ጉዳይ የቀረው ማለት ነው። እንግዲህ ከሚቀጥሉት አመታት በኋላ ወይም ከተወሰኑ ሪሰርቾች በኋላ ወደ ፕሮፌሰርነት የተጠጋ ሙስጠፋ የሂሳብ ፕሮፌሰር የተመሰከረለት የሂሳብ አዋቂ በግሉም በእንትንም በቢላል ሐበሺ ደግሞ ረጅም ዓመት የቦርድ አባላት ሆነው ነው የምናውቃቸው። ከዚያ እንጀምርና እንደው በተወሰነ ደረጃም ቢሆን ስለ መሻይኾች ብናነሳ ደስ ይለናል። አሁን ሼህ ጆሃር አሾንኬን ሳነሳ ሼህ ጆሃር አሾንኬ መባል አለበት ስትል ነበር። መስጂዶቻችን በይበልጥ በሀገራችን መሻይኾች ስያሜ መጠራቱ ቢጠራ እንዴት ይታያል? ይሄስ ይደረጋል ወይ? ብዙ ጊዜ ስለማናየው ማለት ነው። ከሱን ጀምር ወደ ጉዳያችን ከመግባታችን በፊት ብስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ اللهم صل وسلم وبارك على محمد وعلى ال محمد كما صليت على ابراهيم وعلى ال ابراهيم انك حميد مجيد وبارك على محمد وعلى ال محمد كما باركت على ابراهيم وعلى ال ابراهيم في العالمين انك حميد مجيد ወዛሬ የኸሚስ ምሽት እንግዶች ሆነን የመጣንበት ዋነኛ ምክንያት ኸሚስ ምሽት ከዑለማዎቻችን ታሪክ ጋር መሰረታዊና ታሪካዊ የሆነ ትስስር ያለው ነው። የዲን አልኢስላም እዚህ ሀገር ላይ 3 መሰረታዊ አማዳት አሉት። መሰረታዊ ነገሮችን ከሪክለሙ የትምህርት ስርዓቱ ያካተተ ነው። ዕውቀት አለው። ፍቅህ ምንለው አለ። የህግጋት ጉዳይ ያጠናል። ያው የተውሂዱ ወሳኙ ክፍል ነው። ተውሂዱን ያጠናል። ከዚያ ደግሞ መንፈሳዊ ትሬኒንግ እና ስልጠናም አብሮ ይዞ ነው የሚጓዘው። እንደ አስኮላው አይደለም። አስኮላው ሙያ ነው የሚያሰለጥነው። ወይ አእምሮህን ያሰለጥናል ወይ እጅህን ያሰለጥናል። ክህሎት ምንለው ማለት ነው። ወደ ሙያ ያተኩራልና በመንፈሳዊ ደህንነትህ ላይ የወላጅ ሐቅ ምን ማለት እንደሆነ፣ የቤተሰብ ሐቅ ምን እንደሆነ፣ የሀገር ሐቅ ምንድነው፣ የጓደኛ ሐቅ ምንድነው፣ የሰው ልጅ እርስ በርስ ግንኙነቱ ምን መምሰል አለበት በሚለው ጉዳይ ላይ ካሪክለማችን የትምህርት ስርዓታችን ጠቧል። አሁን ነገሩ እያስደነገጠ ሲመጣ ያው ሲቪክ ኤጁኬሽን ግብረ ገብ ተብሎ ዜግነት ትምህርት ምናምን ተብሎ ለማስተዋወቅ እየተሞከረ ነው። ግን እስቲ ሁነኛ ባለቤት የለውም። ወደኛ ስንመጣ ፍቂህ ያስተምሩሃል፣ ተውሂድ ያስተምሩሃል። ግን የስነ ምግባሩን ጉዳይ የመንፈሳዊ እድገትህን ከሚያንጹበት መንገድ አንዱ እንደዚህ የኸሚስ ምሽት ላይ
ሌሊተል ጁሙዓ ብለን በተለም በእንትኑ በስታንዳርዱ የምንጠራው በዚህ ወቅት ተማሪዎች ይሰበሰባሉ፣ ደረሶች ይሰበሰባሉ። ገጠር ላይ የአካባቢው ሰው ይሰበሰባሉ። መስጂድ ዛውያ ሐሪማ ወይም ዛውያ ሐሪማ መስጊድ ከተማነቱ ጠንከር ያለ ቦታ ላይ ሲቋቋም ነው የመስጊድ የሚለው ስያሜ የሚሰጡት። ካልሆነ ዛውያውና ሐሪማው ብዙ አገልግሎት ነው የሚሰጠው። የመኝታ አገልግሎት ይሰጣል፣ ደረሶች ይታደራል፣ የምግብ አገልግሎት ይሰጣል። እኛ እንኳን ደሴ ያለን ሌሊተል ጁሙዓ በማንቆርቆሪያ በራድ ነው የምንለው በደሴኛ። በራድ ማንቆርቆሪያ ይዘን ሻይ ይሰጠናል፣ አምባሻ ይዘን ሻበር መስጊድ ስንወስድ ትዝ ይለኛል። ለሰዎች ለመስጠት ለደረሳዎች እዛ ያለው ደረሳ ጧትና ማታ በተለይ የጓደኞች እናቶች ይልኩን ነበረ። ተርቲብ ይባላል እና ሱብሂ ላይና ከሱብሂ በኋላና ከመግሪብ በኋላ ብዙ ጊዜ እንድናደርስ ይደረግ ነበር። ቡኑም ሊኖር ይችላል። ሻይ አለ፣ ቡና አይቀርም። ሻይና ቡና አይቀርም እና የዛውያ መንፈሱ ነበረ ማለት ነው። በሂደት ከተሜ ስትሆን ብዙ የምታስቀረው ነገር አለ እና በዚህ አካባቢ ግን ደረሰው መኖሪያውም ነው። ቢያንስ ጠዋትና ማታ ቀሪያ የሚባል ነገር አለ። ቀሪያ የሚባል አለ። ስፖንሰር የሚያደርገው መንግስት የለውም። የኛ ሀገር የትምህርት ስርዓት ስፖንሰር የሚያደርገው ባለ ሀብትም አህለል ኸይርም የለም። በዋነኝነት ገበሬው 80% የኢትዮጵያ ማህበረሰብ ደግሞ ገጠር ነው የሚኖረው። ሙስሊሙ ደግሞ ኦልሞስት 90 ልትለው ትችላለህ። ከተማ የምንኖረው ጥቂቶች ነን። እንደውም በቅርብ ጊዜ ነው ወደ ከተማ በብዛት እየፈለስን የመጣ ነው እና ይህ አይነት የከሚስ ምሽቶች ለደረሳው ህይወት ወሳኝ ሚና አላቸው። ሞራል ይጠግናሉ። ገበሬው ደግሞ እንደ ከተማ እናኗር አይደለም። ከተማ ያሰፋፈራችን ተጠጋግተን ነው ቤቶች የሚሰሩት፣ ክፍት ቦታ የለም። ገጠር ላይ ግን አንዱ እዚህ ይተክላል ቤቱን፣ ደግሞ አብዛኛውም የሚተክለውም እርሻው አካባቢ ነው። እርሻው አካባቢ በቀላሉ እርሻውን መቆጣጠር እንዲችል ማለት ነው እና በ5 ኪሎ ሜትር በ3 ኪሎ ሜትር ልዩነት ነው ሰው የሚኖረው እና እንደ ከተማ ሰው በአዛን የምንጠራው አይደለም። መእሙም የለም፣ ይገርም ነው። ማይክ የለም፣ ምንም ነገር የለም። ጮክ ብለህ ድምፅህንም ከፍ አድርገህ ብትጠራ 5 ኪሎ ሜትር ያንተን ድምፅ አላውቅም፣ በጣም ሞገደኛ ስለሆነ በጣም ሊሰማ ይችል ይሆናል። ከዚያ ውጭ ያኗኗር ዘይቤው የግድ ኦኬሽንስ መፍጠር አለበት። ልዩ ልዩ ሁናቴዎችን፣ ልዩ ልዩ ፕሮግራሞችን መቅረጽ መቻል አለብህ ያንን ህብረተሰብ ለማግኘት። ስለዚህ በዚያ ዕለት በመደበኛው ጊዜ የማይሰግደው ገበሬ እንኳን ሸኾቹ ጋር ላምሽ ብሎ እግሩን ታጥቦ ድንኳን አይችልም እኮ እግሩን አጥቦ ቢያንስ እግሩን አጥቦ ልብስም ይቸግራል እኮ በወቅቱ እንደዚህ ረጃጅም ልብስ ምዛፍ የለም። በቅርብ ጊዜ እኮ ነው በዓመት አንድ የሚቀየር አልፋጆች ምናምኖች እየመጡ ነው እኮ እዚህ ሀገር። የልብስም ታሪክ በራሱ ቢጠና እየተፈተለ የሚሰራ ነው። እየተፈተለ ነው የሚሰራው እና ቀላል አልነበረም። ልብስ ራሱ ለስግደት የሚሆን ልብስ፣ ምክንያቱም ቁምጣ ሱሪ ነው ገበሬው የሚታጠቀው፣ ራሱ ላይ ያለቀ ልብስ ነው አብዛኛው የሚለብሰው። ጫማ የለውም። ጧሃራ መጠበቅ በጣም ይቸግረዋል ገበሬው እና አንዳንዴ ደግሞ የመረጥነው የፊቅህ መስመር ደግሞ ለዛም ኢንፍሉዌንስ አለ። ትንሽ ነገሩን ጠንከር የሚያደርገው ሻፊያው ትንሽ ጠንከርም ስለሚል አብዛኛው ደግሞ የኛ ሀገር ሻፊያ ነው። በተወሰነ ደረጃ ደግሞ ሐነፊያ አሉ እና የጧሃራ አጠባበቅ ስርዓታችንም እንዲህ ለገበሬው ጋባዥ አይደለም ያለ ህይወት ጋር ይፈታተነዋል። ስለዚህ
እነዚህ የኸሚስ ምሽቶች ኢማን የሚያገኝበት ስለ አኺራ የሚሰማበት ቢያንስ እሱ ባይሳካለት በእለት ከእለት ኑሮ ደፋ ቀና ሲል ምኞት ልጁን መስጠት እንዳለበት ለዛ ኢልም ለዛ ለመንፈሳዊነት ለሚሰማው የሚያስደስት ነገር በቃ ቢያንስ እኔ እንኳን በሞት ልጄን እተካለሁ አደራ ለዋለሁ ማስንልኝ ስለኔ የሚለው ሲሰማ ልጁን ይሰጣል። እያችሁ እና እንደዚህ አይነት የትምህርት ስርዓታችን ጋር የተያያዘ ነገር ነው ኸሚስ ምሽት ሊቃዎቹ ማለት ነው። ሊቃዎቹን አንዳንዱ ኢስነይን ይኖራል፣ ወደ ደቡብ ስንሄድ አሁን ኢስነይን ይኖራል እና የማስታረቂያ መድረክ ናቸው። የተቸገረ ሰው እገሌ ዕዳ አለበት፣ እገሌ ቤት ተቃጥሎበታል፣ ቤቱን እንሰራለታለን፣ ሁላችሁም ተገኙ ተብሎ የማስታወቂያ ሚኒስቴር ስራ፣ የማህበራዊ ጉዳይ ሚኒስቴር መስሪያ ቤት ስራ የሚሰራባቸው መድረኮች ናቸው። ማመልከች ዛውያዎቹ እንደዚህ አይነት ወጌሽ ናቸው። በቃ ጁማአን ጠብቆ ነው ለሌተር ጁማአን ጠብቆ ማመልከቻ ይዞ ይመጣል። ልጁ የታመመበት ይኖራል፣ ማመልከቻ ልጁን ይዞ ይመጣል። ምክንያቱም መሻይኾቻችን ትምህርት ብቻ ለሚያስተምሩት የአኺራ ትምህርት ብቻ ስለ ጀነቱ ስለ ጀሃነም ብቻ ለሚያወሩ እዚህ ዱንያ ዓለም ላይ ሰው እንዴት እንደሚኖርም ሲታመም የዘር መንፈሳዊ ሕክምና ይሰጡታል። ወይም ደግሞ በጣም በእጽዋት ሕክምና እጽዋትን መሰረት ያደረገ ሕክምና አብዛኛውን የባህል ሕክምና ኢትዮጵያ ውስጥ አሁን ብትፈትሽ ሸኾች ጋር ይታያል። ዳማከሴ፣ ጤና አዳም እንደው ምች መድኃኒት ምናምን ይተባለ የእጽዋት ሕክምና በጣም ኤክስፐርቶች ናቸው፣ ባለሙያዎች ናቸው። ጢበ ነበዊም ጨምረው ከባህልም ከወላጆቻቸው የወረሱትን ይሰጣሉ። ሰርቪስ አገልግሎት ይሰጣል ዛውያው እና ዝም ብሎ አይመጣም እኮ ሰው ልጅ ሰይዱል ቀውሚ ኻዲሙሁም ነው አይደለም። በጣም የሚገርም ባላየንበት አንግል ነው ያየነው። ሙስጤስ እንደው ይህንን በተመለከተ ዶክተር ካነሳቸው ሀሳቦች አንጻር ያየኸው የሰማው ገጠር አካባቢ ካለ? ቤላን ገጠር ነው ካላልከው ውስጥ የከተማ ልጅ ነኝ እያለ ነው። ያውም ክርስቲያን ማጆሪቲ ባለበት ቦታ ላይ ነው እኛ ያደግነው። ለእኔ መንገድ እንዳትወስደኝ እንጂ ምናልባት ዶክተርም የማያውቀው ሚስጥር ዛሬ ላውጣና ሁለተኛው ማለት ነው። ምናልባት የእኔም ራሱ እድገቴና ወደ እስልምና መምጣቴም ኦልሞስት 85 አካባቢ ነው እስልምናን ኦፊሻሊ የተቀበልኩትና ከዛ አንጻር እንደው የደረስነት ህይወት በዶክተር ልክ ላወራው አልችልም። ግን ከገባሁ በኋላ እስልምናን በጣም ዴዲኬትድ ሆኜ ራሴን ለዲን ሰጥቼ በሄድኩበት ቦታ ሁሉ አንዳንድ ጊዜ እንትን የሚጠራሃል መሰለኝ ስትፈጠር የሚጠራህ ነገርም አለና ገና እስልምናን እንደተቀበልኩኝ ነው ሃይስኩል 10ኛ ክፍል ተማሪ ሆኜ የተማሪ አሚር ሆኜ የጀመርኩት። ከዛ ምናልባትም ሁሴኖ አነሳኸው እንጂ የፈረንሳይ መስጂድ ከዛ ውጭ ኮሜርስ ተማሪዎችም ሆነን የተማሪ አሚር ነበርኩኝ እና እንዲህ ሆነን ነው እኛ ያደግነውና ኮሜርሱን እንኳን ታውቃለህ የተማሪ አሚሩነቱን ነው ማያውቀው። ሃይስኩል እና ዞሮ ግን ምንድነው ያው በቅርበት የሚያስቀሩን የነበሩትን ሸሆቻችንን ህይወታቸውን ስንሰማ ብዙ ውጣ ውረድ አልፎ የመጡበት መሆኑን እረዳለሁ። አንድ ጊዜ ያስታውሳለሁኝ ምናልባት ቢላል ሾው የሚል አንድ ፕሮግራም ነበረ ትዝ ካላችሁ ኢቢኤስ ላይ የሚተላለፍና አንድ ወራቤ ላይ አንድ ፕሮግራም አዘጋጅተን ስንሄድ አጋጣሚ ያልከሰው መውሊድ ነበርና በዛው ዚያራ ገባን ካልመጣችሁ ምናምን ነገር ብለውንና ወራቤ ከመድረስ በፊት ያለች ከተማ ነችና እያንዳንዱ የሚያደርጓቸው ሸሆቻችን የሚያደርጓቸው ነገሮች ዛሬ ላይ እኛ ተነስተን ዝም ብለን እንተንላቸዋለን እንጂ ሁሉም መነሻ አላቸው፣ የሆነ ምልከታቸው የተለየ ነው የሚለውን ለማንሳት ነው። ባረከላሁ ፊክ። የተወዳችሁ ተመልካቾቻችን ሌሉ ጁማ ነው ፕሮግራሙ። ኸሚስ ምሽት እንግዶቻችን ዶክተር ኢድሪስ መሐመድና ወንድም ሙስጠፋ መሐመድ ናቸው። ከኛ ጋር ቆይታ ያደርጋሉ። ቀደም ሲል ያነሳናቸው ነገሮች ማሟሻዎች ናቸው፣ እንደ መግቢያ የምንጠቀምባቸው ነገሮች ናቸው።
ራሳቸውን በምልአት እንዲያስተዋውቁ ነበረ ፈልገን የነበረው ግን እነሱ ከኛ የበለጠ መተዋወቅ ያለበት ጉዳይ አለ ብለው መጥተዋል። ያ ጉዳይ ምንድነው የሚለውን ፋታ ረፍት ወስደን ስንመለስ በጋራ ምናየው ይሆናል። አብራችሁ ቆዩ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ለይሉ ጁምዓ ነው ፕሮግራሙ። ኸሚስ ምሽት እንግዶቻችንን ቀደም ሲል አስተዋውቀናል። በከፊል ወይም በጣም በስሱ ነው ያስተዋወቅናችሁ። በእርግጥ ዛሬ የእነሱን ፕሮፋይል ለእናንተ ከማስተዋወቅ የበለጠ ይዘው የመጡት ለየት ያለ ጉዳይ አለ። እሱ ላይ ፎከስ ማድረግ ወይም እሱ ላይ ትኩረት ማድረግ ስለፈለጉ እኛም እንግዲህ ፈቃዳችሁ ይሁን ብለናል። ምን እግር ጣላችሁ? ምን እንኻድም? ምን እንታዘዝ እንበላ? መርሐባ። ይሄ ጥሩ የጨዋ እንትን ሐሳብ ነው። መርሐባ፣ እንኳን ደህና መጣችሁ። ኸይር፣ እንኳን ደህና መርሐባ። እንግዲህ የመጣ ነው አብዛኛው ማህበረሰብ ያውቀዋል። ቢላሉል ሀበሺ ወክለን የመጣ ነው። ቢላሉል ሀበሺ በደንብ የሚታወቅበት ኑ ወደ ደግነት በሚል ጥሪው ነውና በዚህ በደግነት ጥሪያችን ብዙ በርካታ ስራዎችን ሰርተናል። እንግዲህ የፊታችን እሁድ 25ኛ ዓመታችንን የምናከብርበት የብር ኢዮቤልዩ ክብረ በዓል አለና ስለዛም ስለ ቢላልም አንዳንድ ነገሮችን ከእናንተ ጋር ብንጨዋወት ብለን ነው። መልካም ፈቃዳችሁ ከሆነ ከኛ ጋር ሳይሆን ከኡማው ጋር ብንጨዋወት በእኛ በኩል ህዝቡ ጋር መድረስ ፍለ 25 ዓመት ቀላል ነገር ነው ወይ? አንድን ተቋም ሀብት አሰባሰብ ስርዓቱ አገር ውስጥ የሆነን ተቋም ይዞ በጣም በሚገርም መጃል ወይም በተለያዩ ዘርፎች ትምህርት ላይ፣ ጤና ላይ፣ ዑለሞች ኺድማ ላይ፣ አይታሞች ላይ፣ ችግረኞች ላይ የማይሰራው ነገር የለም ቢላል። በዚህ ሁሉ አመታት ውስጥ እነዚህ ነገሮች ማሳካት መቻል ምንድነው ሲሩ? ምን የተለየ ነገር ስላለው ነው ቢላል 25 ዓመታትን በዚህ መንገድ የገሰገሰው? ሁሴኑ ሐሳብ አለ መሰለኝ። ይሄው ነው እንደው አንዳንድ ዘሮች ኸይረኛ ሰው እጅ ላይ ከወደቀ በደንብ አድርጎ በቅሎም ፍሬውን እናገኛለን ከረጅም ጊዜ በኋላ። አንዳንዱ ከስሞ ሊቀር ይችላል። የዛሬ 25 ዓመት የተዘከለ ዛሬ በጣም አብቦ ፍሬው በጣም በተለያዩ ቦታዎች ቅርንጫፎችን እያየን በቅርብ ጊዜ ወዲህ የዛሬ 25 ዓመት በእኽላስ የተሰራ ስራ ምን እንደሚመስል እንደው ከናንተ ራሱ ብናዳመጥ ደስ ይለናል። ዶክተር ከዲም ኦኬ። ለነገሩ ቅድም እኔ አስተማሪ ስለሆንኩ አረሳም የተጠየቁትን ጥያቄ እና መስጊዶቻችን እንደው በሀገር ቤት ዑለማዎቻችን መጣራታቸው ብለህ ነበርና የዛሬውን የኸሚስ ምሽትም ከቢላል ሀበሺ ምስረታና ሂደት ውስጥ የሚያገናኘው ነጥብ የኸሚስ ምሽት የዑለማ ድባብ ያለው ፕሮግራም ነው። የሀገር በቀል እሴቶችንና ገጽታዎችንም የምታዩበት የምታጎሉበት ዕለት ነውና እኛም እንደ ቢላል ሀበሺ አንድ ፕሮግራም አለን። በቅርቡ የተጀመረ ነው። የቢላል የእውቅና እና የሽልማት ፕሮግራም አለን። አሁን ሁለተኛው ዙር ፕሮግራም ተካሂዷል በቅርቡ በዚሁ ዓመት እና በዚያ ፕሮግራም ውስጥ ሁሉንም ፕሮግራም መታሰቢያነቱን ያደረግነው ለኢትዮጵያ ዑለማዎች ነው፣ ለሀበሻ ዑለማዎች ነው። ከነጃሺ ንጉስ ነጃሺ ጀምረን እስከ ሐጂ መሐመድ ሳኒ ሀቢብ ድረስ ባለው የ14 የ13 ክፍለ ዘመን ላሉት ዑለማዎች ነገስታት ጭምር መታሰቢያ ነው ያደረግነው እና ከዚህ አኳያ ያው ቢላል ሀበሺ የኸሚስ ምሽት አንዱ አካል ነው ማለት ነው። ሀቅ ዑለሞችን የሚያከብር ዑለሞችን አክብሮ ለቀጣዩ ትውልድ ደግሞ እውቀትም ስነ ምግባርም እንዲሸጋገር መመጋገብ እንዲኖር የትውልድ ግጭት እንዳይኖር ልክ ኢትዮጵያ ውስጥ በፖለቲካው ዓለም እንደገጠመን የትውልድ ግጭት ሁሌ አደጋ ነው። ነጮቹ የሚበልጡን በቅብብሎሽ ያምናሉ። የሚያስተካክሉትን የሚያርቁትን ነገር ያርቁና ግን ከትውልድ ወደ ትውልድ የመጣን እሴት
አሳድገው ነው የሚሄዱት። ለምሳሌ በሰራው ላይ ነው የሚሄደው እንጂ አፍርሶ አይደለም። ትላልቆቹ የአውሮፓ ዩኒቨርሲቲዎችን ስትመለከት ሃዋርድ፣ ኦክስፎርድ ዩኒቨርሲቲ፣ ካምብሪጅን ስትመለከት መጀመሪያ አብዛኞቹ የአውሮፓ ዩኒቨርሲቲዎች እና አሜሪካን ዩኒቨርሲቲዎች ቴዎሎጂካል የስነ መለኮት ተቋማት ነበሩ። እዚያ ላይ ነው ሞደርን ሳይንሱን እያካተቱ የመጡት ልክ አዛሃር እንደሰራው ነውና ስለዚህ የትውልድ ግጭት ጥሩ አይደለም። የትውልድ ቅብብሎሽ ነው የሚያስፈልገውና እንደ ሀገር ደግሞ የኛ ሀገር እድለኛ ነች። የኛ ሀገር በጣም የኛ ሀገር የበቀሉ ዑለማዎች ጠንካራ ከእስልምና ምንጭ ጋር የመተሳሰር ጠንካራ ባህል አላቸው፣ በእውቀቱም በመንፈሳዊ ህይወታቸው። ችግሩ አለመታወቅ ነው። ከዚያ አኳያ መስጊዶቻችንንም በሀገር ውስጥ ዑለማዎች ማድረግ የሚጠቅመው ሀገራችን ውስጥ ሷሃባዎች ለተወሰነ ጊዜ ነው የተቀመጡት። ከለጠጥነው 15 ዓመት ነው ወይም 16 ዓመት ነው። 16 ዓመት ማክሲመም እስከ 16 ዓመት ይሄዳል። የመጀመሪያዎቹ ፈርስት ሂጅራ ላይ የመጡትን ይዘን ከዚያ በኋላ ደግሞ ከየመን ተነስተው ወደ ሀበሻ የመጡትንም ስንጨምር ቁጥራቸው እስከ 150 ሊደርስ ይችላል። አጠቃላይ ድምሩ አጠቃላይ ቆይታ ግን እስከ 16 ዓመት ድረስ ነው። ሁሉም 16 ዓመት አልቆዩም። እየተንጠባጠቡ እየተመለሱ እየመጡ እየሄዱ ቆይታው ያን ያህል ነው። ከዚያ በኋላ ግን ምንድን ነበር የእስልምና ዕጣ ፈንታው? አሁን ሌላ እምነት ተከታዮች የሚደናገሩት ይሄ ነው። ከዚያ በኋላ እነኛ ሰዎች ኢትዮጵያ ውስጥ ከመጡ በኋላ የሰለሙ አሉ። በሀገር ቤት ሰዎች ሰልመው ወደ ጦርነት ውስጥ የተሳተፉ አሉ። በሀገር ቤት ሰዎች ሀበሾቹ ማለት ነው። እዛ ሄደው ከነቢዩ ሰለላሁ ዐለይሂ ወሰለም ጋር ተዋውቀው እንደውም በሰሃባዎች አካባቢ ያለውን ድህነት አይተው እኛ እኮ ሀገራችን ውስጥ ባለ ሀብት ነን፣ ሀብታችንን ይዘን እንምጣ ብለው ከነቢዩ ሰለላሁ ዐለይሂ ወሰለም ሁሉ ጥያቄ ያስፈቀዱ ሀበሾች አሉ። እና በሀበሻውያኑ ነው እንትኑ ሃይማኖቱ የቀጠለው። ከዚያ በኋላ በመካከለኛው ክፍለ ዘመን በኡመያውያኖች በአባስዮች ሲተኩ ደግሞ የተወሰነ እንትን አለ። መኽዙማዎቹ ስደት አለ። ስደት ደግሞ የዓለም ታሪክ ነው። ማንም ሀገር በስደት ነው የተገነባው። እውቀትም የዓለም እኮ ነው ይባላል። እውቀት የዓለም ሀብት ነው። እውቀት የአንድ ስልጣኔ የአንድ አካባቢ ሞኖፖሊ አይደለም። የኔ ነው የምትለው አንድ ወገን ለብቻው የሚይዘው ነገር አይደለም፣ የጋራ ሀብት ነው። ስለዚህ ከዛ የመጡ እንግዶችም ነበሩ፣ የአረብ ደም ያላቸው። መልካችንም እኮ ትንሽ ቃላ ያለውም እና ስለዚህ ከተለያየ ማህበረሰብ ጋር በተለይ ሳውዝ አረቢያን ከምንለው ከየመን አካባቢ ብዙ የቋንቋም የባህልም የዘርም በጋብቻ የመምጣት መቀላቀል ሀበሻ ማለት ያው ሚክስቸር ቅልቅል ማለት አይደል? የተቀላቀለ ማህበረሰብ እኮ ማለት ነው። ከኩሽቲኩም ከሴሜቲኩም ከአረብም አካባቢ ውህድ ነው፣ የተቀላቀለ ነው። ስልጣኔውም ባዮሎጂውም የስነ ህይወት ቅልቅልም አለ እና ከዚያ አኳያ ዑለማዎቹ ከውጭ ከመጡት ዑለማዎች ከየመን ጋር ትስስር ነበረን፣ ከአልአዝሃር ዘቢድ ጋር ከአልአዝሃር ትስስር ነበረን። ከደማስከስ ሶሪያ የዲመሽቅ ከትልቁ የኡመያ መስጅድ ጋር ትስስር ነበረን። ከባግዳዶች ጋርም ትስስር ነበረን እና ሰሜን ኢትዮጵያ ያው አብዛኛው ከመስር ጋር የተያያዘ ነው፣ አብዛኛው ነገር ማለት ነው። እና እኔ በቅርቡ ዳጊስታን ሄጄ ነበረ እና እዛ ያሉት ሙፍቲ ጋር ኮራ ብዬ ያው የመጀመሪያዎቹ ኢትዮጵያውያን ሀበሾች ከሙስሊሙ ዳጊስታን ሪፐብሊክ አብዛኛው ትንሽ የሙስሊም ቁጥሩን ከፍ ያለ ነው። ጠንከር ያለ ኢስላሚክ ኤሌመንት የምታይበት ነው። ከረሻ ውስጥ ረሻ ፌዴሬሽን ውስጥ ነው ያለው
እና እያልኩ የመጀመሪያው ቀን በቃ በዛ መንፈስ ነበርኩ አልተናገርኩም ደግሞ በመሃል ዳጊስታን ነኝ ብዬ ለከድር ታጁ ጽፍለታለሁ ያው ከድር ታጁ ታሪክ ማኑስክሪፕት ላከልኝ ማኑስክሪፕት አጂብ ኮፒ አድርጎ ማኑስክሪፕቱን ላከልኝ ቀድሞ የሄዱትን ሻሃሊ ጎንደር በ1840ዎች ውስጥ ዳጊስታን ነበሩ ሙፍቲው በጣም ተገረሙ በጣም ሰርፕራይዝ ነው እና ያው የመጀመሪያንን ብዬ ልናገር ነበረ ይሄው መረጃ መጣብኝ ኦኬ እነዚህ ኡዝቤኪስታንን የነ ቡኻሪን ሀገር ለመጎብኘት እሳቸው ከጎንደር ተነስተው ተጉዘዋል እና ዳጊስታን የተጓዙበትን መረጃ ሰው በጣም የሚገርም ክስተት ነበርና ዑለማዎቹ ኢንተርናሽናል አክሰፕታንስ ግንኙነት ያላቸው ሰዎች ነበሩ እና ስለዚህ በእነኚህን ከዋክብት ማወቅ ምክንያቱም ዘሎ አልመጣማ ከሷሃባ ትውልድ ዘሎ 1980 ላይ አልመጣም ሃይማኖቱ በመሃል ያለው ጋፕ ስለማናቀው ነው እንጂ ዑለማዎቹ ንጉስ ነበሩ ያስተዳደር ስራ ይሰሩ ነበር ቅድም እንደተጠቀስኩት የህክምና ስራ ይሰሩ ነበር መንፈሳዊንም ያካለ ህክምና የሚሰጡ ነበር የፈቂሆች ስለነበሩ ያዋረሱ ነበር የጋብቻ ስነ ስርዓት እነሱ ጋር ነው የሚፈጸመው የህግ ጉዳይ ይጨርሳል ስለዚህ እያንዳንዱ የኑሮ ስርዓት ላይ አሻራ ነበራቸው ሽፍታ ሲያስቸግር የሚያረሙት እነሱ ናቸው መንግስት ፍርድ ሸንጎ ምናምን በደርግ ጊዜ ነው ወደ ገጠር የገባው ፍርድ ሸንጎ ምናምን የሚባለው ነገር ገጠር ላይ የቃዲ ስርዓት አለ እንደውም የቃዲነት ስርዓት ከትውልድ ወደ ትውልድ ይወራረሳል ኦኬ እንደ ኢልሙ ማለት የቃዲነት በቃ አንድ ቤት ውስጥ አንድ ቃዲ ከመጣ እንደውም አፋር አካባቢ ቃዲቶ ፋሚሊ የሚባል አለ ደግሞ የቃዲቶ ፋሚሊ በእውቀትም በቃዲነትም ያው ትልቅ እንትን ያለው ነው አመድሪስ የሚባል ማስተርስ ቲሲስ ሰርቷል ቃዲቶ ፋሚሊ ነው የአፋር ውስጥና በሁሉም የህይወት ዘርፍ እንደውም ገጠር ላይ ይወላችሁ ሰሞኑን ሻህ አብደላ ኢድሪስ ያወሩ ነበር አላህ ያርጋቸው ኢንሻአላህ አሟቸዋል የሚል ወሬ ሰማናው እና ለማንኛውም ሁለት አይነት አመራር ነው ያለው ገጠር ውስጥ ጭቃሹምና ምስለኔ የሚባል ጭቃሹም ማለት የአካባቢው ሰው ኦኬ ጭቃሹም ጭቃ ነው የአካባቢው ያፈሩ የአካባቢው ሰው ነው እኛው ለኢትዮጵያ ፖለቲካ ስርዓት ስናወራ አጼ ገሌ የሚባሉትን እየቆጠረን እኛ የሌለን ይመስለናል እንጂ ታጭታች አለን መስለኔው ጋር ላይ ማንጠፋም ነው የሚለው ወይ ላይኛውማ እንደክቷል ላይኛው ክፈለው ይሄ ሀገረ መንግስትና ማህበራዊ ሀገረ ግብር ብለው የሚሉት ነገር አለ ያውታል ሁሌ ስለ ኢትዮጵያ ታሪክ ስናወራ ስለ ሰሜኑ ብቻ ስለምናወራ ነው ካልሆነ ደቡብ ላይ ማን ያለው ደቡብ ላይ ሙስሊም ነው ንጉሱም ሙስሊም ነው ያውታል የሐረር የአንድ ሺህ ዓመት ታሪክ ነው ያውታል የአዳል ሱልጣኔት ታሪክ የመخزوሚ ታሪክ 400 ዓመት ታሪክ ሸዋ ሱልጣኔት almost 370 ዓመት ታሪክ ነው የምናወራው ያውታል ጅማ ባጀፋር እኮ 1932 እኮ ንጉስ ነበሩ ሱልጣን ነበሩ 1932 ይገርማል ትናንት በንሻንጉልን ተመልከቱ ሼክ ሆጀሌ ንጉሶች ናቸው ሱልጣኖች ናቸው እና ስለዚህ እና ሐቀዲን ሰብረዲን የምትላቸው በመዲቫል ሂስትሪ ውስጥ ያሉት ሰዎች ጠቅላላ በአጠቃላይ የመሰነድ ታሪክ እኮ የማስተዋወስና ያለማስተዋወስ ጉዳይ ነው ስታስታውሰው ይኖራል ሳታስታውሰው ደግሞ ለሚሞሪ ይጠፋል እንጂ ታሪኩ የለም ማለት አይደለም ገብቷል በሰዎች አእምሮ ውስጥ እንዲመጣ ግን ትምህርት ስርዓቱን ማስተካከል አለበት ቆስቋሽ ይፈልጋል ካሪኩለም ውስጥ የትምህርት ስርዓት ውስጥ መትከል መቻል አለበት መስጊድ ውስጥ መትከል አለበት አሁን መስጊድ ውስጥ የኡርተባ ዑለማዎች ታሪክ የሚል ከለም የለን አያችሁ የኢትዮጵያ ሙስሊም ማህበረሰብ ታሪክ የነጋዴ ታሪክ ሊሆን ይችላል ነጋድ ራሶች ነን እኛ በብዛት ቀላል አይደለም በንግድ ላይ ያለን መጫኛ ነካሽ ነን እሱ ቋንቋን ኋላ እናርመዋለን እና ያመጣዋል ዶክተር ግን የጭቃሹምንና የመስለኔውን እውነት ነው ምስለኔ ማለት ወይ ማለት የንጉሱ ተወካይ ማለት ስለ ንጉሱ ነው ስለ ነው አየ ስለኔ ሆነ መረጃ አምጣ
ገብቷል ከህብረተሰቡ ግብር ሰብስበህ አምጣ ነው። ኦኬ የንጉሱ ተወካይ ነው አምባሳደር። ስለዚህ አምባሳደሩ ከአካባቢው ሰው ጋር ካልተስማማ መኖር አይችልም። ስለዚህ ከተወሰነ ጊዜ በኋላ የጭቃ ሽንጎ ቁጥጥር ስር ይውላል። አየህ ከአካባቢው ሰው ጋር ማለት ነው። የአካባቢውን ሰው የሚመሩት ሸኾቹ ናቸው። ይወጣል በሸኹ ነው የሚተዳደረው። ሲወልድ ሸኾቹ ጋር ነው ስም የሚያወጣው አይደል እንዴ? ኪታብ እኔ ነበር ጎኛ ሰፈር ውስጥ እዚህ ላይ ስም ለማውጣት እኛ ስንወለድ ሼክ ሰይድ የሚባሉ ጎረቤት ነበሩ እና አባቴ ሄድና ልጅ ወንድ ልጅ ተወልዷል ሼክ ሰይድ ስም አውጡ ይልባል። እሺ ቆይ ኪታብ ላይ ይላሉ እሳቸው እና ኢድሪስ ብለው የጽሁፍ ሰው አደረጉት። እንደዚህ ነው የጽሁፍ ሰው አደረጉት። ወጣል እነሱ ናቸው ስም የሚያወጡት። በቃ ገብቷል። ሰደቃ ካለ ሰደቃ ይደረጋል። ሰው ሲሞት ይሸኛል። ከሸኹ አታመልጥም፣ ሰንሰለቱ አይመለጥም። ገብቷቸዋል። ስለዚህ እነኚህ ሰዎች የታሪካችን የእስልምና ታሪካችን ኢኮኖሚ ታሪካችን አካል ናቸው። የሕክምና ታሪካችን አካል ናቸው። የህግ ታሪክ የጋብቻ ስርዓታችን ካልሆነ በምን ተወለድክ? ገብቷል። በህጋዊ ኒካህ ከትውልድ ወደ ትውልድ ተቀባብለን የመጣ ነው። ያንን ሲባርኩ የነበሩ ኒካህ ሲያስሩ የነበሩ እነሱ ናቸው። ስለዚህ የኒካሁም ታሪክ ናቸው፣ የፖለቲካ ታሪካችንም አካል ናቸው። ቢላል ሐበሺ እነዚህ ነው ያከበረው ዘንድሮ ነው። ይህንን ትውልድ እንግዲህ የ1400 ዓመት ታሪክ በጥቅሉ ዘርዝረን መዘርዘር ሞክረናል። ትንሽ ግን ኦልሞስት ለፕሬዘንቴሽን አልተመቸንም። በጣም ትልቅ ሆነ ይውጭ ነበር እና ሰመራይዝ አድርገን በቃ የመጨረሻ ጭምቁን ነው ለፕሮግራሙ ማቅረብ የቻልነው ማለት ነው። እና ስለዚህ በዚህ አስተዋጽኦአችን የዛሬ የኸሚስ ምሽት አባል ባልደረባ መሆን ሲያንስ ነው። በረካውን ወተን እንግባና ሙስጤ ግን አንድ ሀሳብ መስጠት አለበት። እዚህኛው እኮ ሴሽን ላይ ምንም ሀሳብ አልሰጠም። እንደኛ ነው የሆነው። ተመስጦ የተከታተለ ነው። በዶክተር ተገልጿል እኮ ብሎ ነው። በዶክተር ተገልጿል። መጀመሪያውን ሰጥቻለሁ። መግፊያውን ብትነግረን ልክ አሁን ዶክተር ዳንሰው በተለይ በጣም ፎከስ ያደረገው ዶክተር ቅብብሎች ላይ ነው። እንዲሁ አይደለም የመጣ ነው። ይሄ በጣም ክሪቲካል ፖይንት ይመስለኛል። እዛ አካባቢ ቢላል ወደዚህ ራሱ የገፋው ነገር ምንድን ነው? ለምሳሌ ሁለተኛው ዙር ነው አሁን ይሄ አዋርዱ። የመጀመሪያው አዋርድ ላይ ይሄን ጉዳይ አላነሳም ነበር። ለምንድን ነው ዑለሞችን መዘከር የፈለገው? ዶክተር ብዙ ነገሮች አንስቶታል። እኛ በኋላ እናነሳዋለን። ስለ ሙዚየሙም ስናነሳ ሙዚየሙም ቀልድ አይደለም ማለት አንዳንድ ጊዜ ዛሬ ላይ ሆነን ስንመለከተው እስልምናውን ኤክስፖርት ተደርጎልን ያገኘ ነው ወይም ከውጭ ዝም ብሎ መጥቶ ያገኘ ነው ይመስለናል እንጂ ዑለሞቻችን ብዙ ነገር ለፍተው ታላላቆቻችን አያቶቻችን ብዙ ነገር ለፍተው ያውም አሁን እኛ በተደላደለ ኢንቫይሮንመንት ውስጥ ነው ያለነው። እነሱ ግን በብዙ ትግል አንድ ጊዜ ሼህ አብደላ ኢድሪስ አላህ ያርጋቸውና ሲነግሩን ምን አሉ? ስለ መውሊድ ሲነግሩን በተለያየ አካባቢ ላይ በተለያየ ጊዜ መውሊድ ይደረጋል። ያ መውሊድ አወል ሶፍ ላይ ያሉት ከተለያየ አካባቢ የመጡት ዑለሞች የሹራ መድረካቸው ነው አሉ። አህዋል የሚቀያየሩበት ስትራቴጂ የሚነድፉበት እንዴት ነው ለቀጣዩስ ምን እናደርግ ብለው የሚነጋገሩበት ነው። ሰልዩ ያለው ከጀርባ ነው አሉ። ይገርማል። ከኋላ ያለው ስርዓቱ የዚክር ስርዓቱ ያለው እንጂ ይሄ እንደ ትልቅ እሴት የምናየው ነው ማለት አሁን ዛሬ ላይ ተነስተን እንደ ቀልድ የምናነሳው ነገር አይደለም። ለምን ጀመሩት ብለን ስንል እያንዳንዱ ነገር ጀስቲፊኬሽን አላቸው። ስለዚህ እነዚህን ዑለሞች ካላከበርን ማን ልናከብር ነው? አንድ ማህበረሰብ ታሪኩን ሲያቅ የአባቶቹ የአያቶቹ የመጡበትን ልፋት እና ጥረት ድካም ሲረዳ ዲን ዝም ብሎ በውርስ ብቻ የተገኘ ነገር አይደለም የሚለውን ነገር ይረዳዋል። ስለዚህ ለዛም ጭምር ነው ከሙዚየሙ ባሻገር የዘንድሮን የቢላል እውቅና መድረክ በዚህ ሁሉ ልፋት ውስጥ ያለፉትን ዑለሞቻችንን ከፍ አድርገን
እናክብራቸው ብለን የመጣንበት። እንግዲህ ክቡራትና ክቡራን ተመልካቾቻችን እንትኑ ላይ ብቻ ፎከስ እናደርጋለን። ቅድም ያነሳው ጥያቄ ላይ እንመለሳለን። ፋታውተን ባይሆን እንመጣለን። የቅድሙ ጥያቄ 25 ዓመት ቀላል ነው ወይ? 25 ዓመታትን በእነዚህ ሁሉ ዘርፎች ላይ አበርክቶ ማኖር፣ ተቋም ገንብቶ ማሳየት። ተቋም ደግሞ ሲባል ዝም ብሎ ተቋም አይደለም። በቃ ለቀጣይ ብዙ ዓመታት መጪው ትውልድ ጋር ምናምን መድረስ የሚችል በደንብ ስርዓት ያለው ኒዛም ያለው ነገር ሰርቶ ማሳየት ቀላል አይደለም። እሱ እንዴት ተሳካ የሚለውን ወተን ስንመለስ እንመለከተዋለን ኢንሻአላህ። ኸይር ተመልሰናል። የተወደዳችሁ ተመልካቾቻችን ለይሉ ጁምዓ ፕሮግራማችን ኸሚስ ምሽት ነው። አሁን የምንገኘው የቢላል ሰዓት ላይ ነው። ወይ እስከዛሬ እንግዲህ የኡስታዝ በድር ሰዓት የምንለው አለ፣ የመዲና ሰማይ ስር የምንለው ሰዓት አለ። ዛሬ ደግሞ የነ ዶክተር ኢድሪስ ሙስጠፋ አይደለም የምንለው ለቢላል ሐበሺ ያ ስሩን በጣም ያሰፋው ያረዘመው ወይም ቅርንጫፉ በጣም ፍሬውን እየበላን ያለ በርካታ ህፃናትን የቲም ህፃናትን ዛሬ ለትልቅ ደረጃ እንዲደርሱ በትምህርታቸው የተቸገሩትን እየጠገነ ለትልቅ ደረጃ እንዲደርሱ ያደረገ ተቋምን ነው እያነሳን ያለ ነውና አንድ ጉዳይ አለም ብለዋል እነ ዶክተር እነ ሙስጠፋ። ያንን ጉዳይ ባይበልጥ አሁን ብናደመው የተሻለ ይመስላል። የፊታችን እሁድ በሚሊኒየም አዳራሽ ትልቅ ዝግጅት አለን። ምንድነው የዝግጅቱ ዓላማ? ወደዚህ እንምጣ። 25ኛ ዓመቱን ታሳቢ ማድረግ ማለት ነው። እኔ ካነሳው ጥያቄ ጋር ግን ብታስተሳስረው ደስ ይለኛል። አምጣው የስኬቱን ሂደት ብናቀው ጥሩ ነው ሸውሴን። እሺ ኸይር ነው። ምክንያቱም ዘርፎቹ ብዙ ናቸው። አሁን እኮ ቅድም እንደውም ውስጥ የነካ ያደረከው የሙዚየሙ አለ፣ ደግሞ ወጣቶችን ማብቃት አለ አይደል? ስልጠናው ቀላል አይደለም። ምናልባት ደግሞ ቀጣዩ ዓመት ላይ ምናምን ተብሎ የተያዘ ፕላንም አለ። አሁን በጣም ግዙፍ ፕሮጀክቶች አሉና እንስጣችሁና እስቲ በደንብ ሂዱበት። ያንተን ጥያቄ እሁድ ሚሊኒየም አዳራሽ መልሰው ይሻላል። ፕሮጀክት አሁኑ አስለቀቀህ ሰው ቤት እንዳይቀር ስጋት። ለማንኛውም በጥቅሉ እንሂድበት፣ ዝርዝሩን በሚሊኒየም ኸይር ኢንሻአላህ በዚህ እንስማማለን። ምንም ችግር የለም፣ በጣም በደስታ ህዝብ የማወቅ መብት ግን አለው እንትን አይደለ? የሚንበር ደግሞ ታዳሚ ኢንተርናሽናል ታዳሚ ኢንተርናሽናል ነው ህዝብ የማወቅ መብት አለው። ያ ስለዚህ ግደለም እንጀምረውና በሚሊኒየም እናስመርቀዋለን። በጣም አሪፍ፣ በጣም ጥሩ። እውነት ነው 25 ዓመት ያንድ ለሆነ ያንድ ትውልድ እድሜ ነው። ኖርማሊ ለ25 ዓመት አይደል አንድ ትውልድ የሚባለው፣ አንድ ትውልድ እድሜ ነው። ቀላል አይደለም እና 25 ዓመት ስኬት ላይ ስኬት፣ ድክመቶቻችንን ውጠን ሳንጋጭ። ብዙ ጊዜ እኛ ሀገር ነገር አንድ ሰሞን እንሰበሰብና አሁን እኮ ትዳሩም እንዲሁ በየሰፈሩ እየተጋጨ ነው ይባላል አይደለም? አዎ ያለን ዳታ ጥሩ ዳታ አይደለምና ለረጅም ጊዜ አብሮ የመቆየት ባህላችን ውስን ስለሆነ ስንሰባሰብ በሳምንቱ በወሩ እየተጋጨን ነው የምንሄደውና 25 ዓመት አመራሩ ራሱ መቆየቱ ይገርማል። ስራው መቀጠሉ አመራሩም አንጃ ሳይፈጥር መቀጠሉ። ሶሻል ሙቭመንት ሁሌ አንጃ መፍጠር ይወዳል። እንደዛ አይነት ነገር ይወዳል እና ሳይኖር ቀርቶ ሳይሆን በብልሃት እየተያዘ በጥበብ እየተያዘ ነው የሚያዘው እና መስራቾቹንም ስትመለከት ቅድሚያ ትውውቅ ያለን ሰዎች ነን። በዩኒቨርሲቲም ከዩኒቨርሲቲ ውጭም ያ ረድቶናል። ምናልባት እንደ ቢላል ሐበሺ ማህበራዊና ኢኮኖሚያዊ ይዘት ያለው ተቋም ለመገንባት ሳይሆን በሀገር ደረጃ ኢትዮጵያን ሙስሊም ቀና ብሎ እንዲሄድ የሃይማኖቱ እውነተኛ ተወካዮች ሙስሊሙን በማህበራዊ ህይወቱ በኢኮኖሚያዊ ህይወቱ ማስተባበር የሚችል ንቅናቄ በዚህ ዘመን የለንም።
እና ሙስሊሙ በመንታ መንገድ ላይ ነው ያለው የሚል 1980ዎቹ ምኞት ነው። ከዩኒቨርሲቲ በፊትም ዩኒቨርሲቲ ከገባን በኋላ ይህ ምኞት ያስተሳሰበው እና ያስተሳሰረው ትውልድ ነው ቢላል ሀበሽን የገነባው። እና ትልቁ ፕሮጀክት በተለያየ መንገድ በተለያየ ምክንያት መዝለቅ አልቻለም። ትልቁ ፕሮጀክት ዋናው ፕሮጀክት። ስለዚህ ቢያንስ በጎን ይሄ ተጥዶ አነስተኛውን ፕሮጀክት ይገርማል ያው እናድርገው። ይሄ የዳዕዋ ስርዓቱን ማስተካከል፣ ኺላፉን ማኔጅ ማድረግ፣ ትልቅ ነገር እንድናስብ፣ ትልቅ ፕሮጀክት እንድናስብ፣ ሀገር ቤት ውስጥ ያለንን ገጽታ ሚና፣ ማህበራዊ ሚና፣ ፖለቲካዊ ሚና፣ ኢኮኖሚያዊ ሚና ማሻሻል፣ ማደራጀት፣ ከትውልድ ካለፈው ትውልድ ጋር ያለንን ግንኙነት ስሙዝ ማድረግ የመሳሰሉት ነገሮች በተለያየ መንገድ በተደራጀ አግባብ ለመቀጠል ችግር ገጠመው። ያ ችግር ሲገጥመው በቃ ከዚህ በኋላ በቃ ሁላችንም ወደ ግል ህይወታችን ንግባ ብለን መበተን አልፈለግንም። ግደለም እስቲ አነስተኛ ሊባል የሚችል ግን ደጋፊ የሆነ ስራ ደግሞ እስቲ እንስራ። ያኛው ካልተሳካለን እስቲ በዚህኛው መንገድ ደግሞ እንቀጥል። የሃይማኖት ጉዳይ፣ የዳዕዋ ጉዳይ፣ የመሳሰሉት ጉዳይ በግላችን እንደ ምርጫችን እንደ ምርጫችን መርከዝ የሚሄደው መርከዝ እየሄደ ሙነዘማ የሚሄደው ሙነዘማ እየሄደ በየኪታባችን ዛውያ የሚሄደውም ዛውያው እየሄደ ቢያንስ ግን የጋራ በሆኑ ነገሮቻችን ግን ያኛውም የጋራ ነው። ግን ለጊዜው ያው የሰው አስተሳሰብ እንዳመለካከት እንደ ዝንባሌም ወሳኝ ነው። ያኛውን ባለቤት የሚሆን እስኪፈጠር ድረስ ቢያንስ ግን በዚህ ዘርፍ ደግሞ ተደራጅተን እንስራ፣ ሌሎችን መንፈሳዊ ጉዳዮችን ደግሞ በግላችን እንስራቸው ወደሚል ሄድን። ስለዚህ ከፊሉ በንግዱ ዓለም ላይ ጠንክሮ እንዲሰራ በራሱ መንገድ ሄደ። ከፊሉ ደግሞ በዳዕዋ ፊ ሰቢልላህ መርከዝ አካባቢ ይሄዳል። በሌላ የዳዕዋ መስመሮችም እንደዚሁ በየመስመሩ ሰው አለ። ሰው በልማቱም በባንኩም በትምህርት ቤቱም ዩኒቨርሲቲ ገብተን አደራጅተናል። ዩኒቨርሲቲ አደራጅተናል። የዑለማ ታሪክ የሚያጠና የኢትዮጵያ ሙስሊም ታሪክ የሚያጠና ማኑስክሪፕት የሚያጠና ዘርፍ ኦልሬዲ ገንብተን ያው እኔ እንኳን 17 ዓመት ሆነኛል ዩኒቨርሲቲ። ስለዚህ በግላችን የምንሰራውን እየሰራን የሙስጠፋም የዘምዘም ቦርድ አባል ነው። በቃ እኔም የዘምዘም ቦርድም መስራችም ነኝ። ይሄ የግል ጥረታችን ነው ከሌሎች ወንድሞቻችን ጋር እህቶቻችን ጋር በመሆን ማለት ነው። በጋራ ግን ቢያንስ እስቲ ኢኮኖሚያዊና ማህበራዊ ጉዳዮቻችንን ትምህርት ላይ ቢያንስ በየመስጊዱ በተለይ የቢላል ሀበሺ መስራቾች ውስጥ አንዱ የሆኑት ኡስታዝ መሐመድ ጀማል ጎናፍር አብዛኛው ኑሯቸው መስጊድ ውስጥ ስለሆነ እኛ ላንገኝ እንችላለን። የምንውልበት ሰፈር ብዙ የተቸገረ ሰው ላይ መጣብን ይችል ይሆናል። ግን እሳቸው ጋር መስጊድ ላይ ስለሚውሉ ያገኙታል፣ በቅርበት ያገኙታል። ስለዚህ እሱን እንዲህ ተነጋዴውም ተቸገርኩ ይላል። ትምህርት ልጆችን ማስተማር ያቃታት እናት ትመጣለች። ዑለማዎች አካባቢ እንደዚሁ ጥያቄ ይነሳል። ማለቂያ የለውም የሚነሳው ጥያቄ እና በተለይ ደግሞ የሚኖርበት አካባቢ ደግሞ እነሱ መሀል ነው። ቦሌ ስለማይኖር እነሱ መሀል ስለሚኖር ቤቱም ሲገባ ቤቱ ይመጣሉ። ቢላል መስጂድ ዙሪያ ስለነበረ የሚኖረው እና በዛ ምክንያት ቢላል ሀበሽን ለማደራጀት የተሞከረው መጀመሪያ መደበኛ ባልሆነ መንገድ በኡስታዝ በኩል በየወሩ እያዋጣን ተማሪዎችም ይናገራሉ። እዚህ ላይ የተወሰነ ገንዘብ 10 ነው የምናዋጣው መንግስት ሰራተኞች። የድሮ 10 ግን ከባድ ነጋዴዎች ተነቀንቃለች ያዋጡት እና ያቺ የተሰበሰበች ቀስ እያለ ደግሞ ዘካ መስጠት የሚችሉ ሰዎች ዘካቸው ቢሮም አልነበረም። ቢሮም ወደ ማደራጀት ሰራተኛም አልነበረም። በሂደት ነው የተሄደው። ስለዚህ 25 ዓመት የቆየው የመጀመሪያው እርሾ ነው። ለትልቅ ዓላማ
ኦልሬዲ የተዘጋጀ ኃይል ነበረ። ያ ኃይል ነው ለኒውክሌር ማብላያው ባያገለግል የሚገርም ነው። ቢያንስ መደበኛ ለሆነው ለተወሰነ ስራ ማነስ አልነበረበትም እና ብዙ ግጭት አልገጠመንም። ብዙ ሰፊ ፈተናም አልገጠመንም። ልዩነቶች ይኖራሉ። የአስተሳሰብ ልዩነት ይኖራል፣ የአካሄድ ልዩነት ይኖራል፣ የዝንባሌ ልዩነት ይኖራል። መከባበር ግን አለ። ምንም ይሁን ምን መከባበሩ አለ እና በጣም የምንለያይ ሰዎች ሰው ሲያየን ምንም ዩኒፎርም ይሆን የሚመስለዋል፣ ግን አይደለም። እንደውም ከስረቱል ኢትፋቅ ሚነን ኒፋቅ የሚባል አባባል አለ። ሁሌ መስማማት የኒፋቅ የሙናፊቅነት ምልክት ነው። ምክንያቱም ሚነን ኒፋቅ የሰውነት መልክ አይደለም ነው። ምክንያቱም ሁላችን የተለያየ አመለካከት አለ እና በቃ የሆነ ቦታ ላይ ኖ ማለት መቻል አለ። ያሁኑ ግን ሐዲስ አይደለም ሐዲስ አይደለም እኮ ያሁኑ እሱ እንፈትሻለን ከፕሮግራሙ እና ስለዚህ በጣም የምንለያይ ሰዎች በጣም በሚገርማችሁ መልኩ ማለት ነው። በጣም የምንለያይ በዳዕዋ ስልታችን የምንለያይ በፊክራችን የምንለያይ ሰዎች ነን። ቢላል ላይ ግን ቢላል ነን። የራስህን ፊክራ፣ የራስህን ጀማዓ፣ የራስህን አካሄድ ቢላል ላይ አታመጣ። ብሔራዊ ቡድን ነው ልንበለው ቢላልን። ኦኬ ብሔራዊ ቡድን ስትሆን ሁሉም ሰው ለብሔራዊ ቡድን ነው የሚጫወተው እንጂ ያኔ ክለብ ጥያቄ አይኖርህም። የሚገርም ነው። ስለዚህ ክለቡን በክለብ ጊዜው ይጫወታል። የማሊያ ጉዳይ አሁን ብሔራዊ ማሊያ አድርገህ ነው የምትጫወተው ሀገር የሚወክል እና ቢላል ላይ ይሄ ነው ያለው። ስትረዳም እንደዚሁ ነው። የቴክኒክ ባክግራውንድ ብትመለከት እገሌ የምትለው አይደለም። በቃ ልቅልቅ ያለ ነገር ነው። ስለዚህ ጥንስሱ ነው እንደውም አታውቀውም ሰውየው ምን እንደሆነ ራሱ ምን እንደሆነም ራሱ ገሌ ከዛ ቦታ መጣ ከዚህ ቦታ የሚለው ጉዳይ አይደለም፣ አጀንዳም አይደለም፣ ጉዳይ አይደለም። እርሾ ጋር ነው እያልከን ነው። እዛ ላይ ነው። ኦኬ። ስለዚህ ሰው ወደ ራሱ ጎሳ ነገሮችን መጠምዘዝ ሲፈልግ፣ ወደ ራሱ ጀማዓ መጠምዘዝ ሲፈልግ፣ የራሱን አካባቢ ሰው መጥቀም ሲፈልግ ነው ግጭት የሚመጣው። ከዚያ ደግሞ ከምትሰበስበው ገንዘብ ተጠቃሚ ስትሆን ያንም ችግር ይመጣል። አየህ፣ ስለዚህ እኛ ያው መስጠት እንጂ መቀበል የለም። እኛ ጋር በቃ መቀበል የሚባል ነገር የለም። ሰራተኞች ቀጥረናል። የቀጠርናቸው ሰራተኞች ደግሞ እንኳን አገልግሎት ሰጥተው እኛ ከምንሰበስበው ገንዘብ ቤታቸው ተቀምጦ ብንሰጣቸውም የሚበቃላቸው ናቸው። ወጣል በቃ በሰው በቅጥር ላይ ያለ በአጠቃላይ በቅጥር ፖርትፎሊዮ ላይ ያለ ኤኒ ኢትዮጵያዊ ዘካ በሰጠው ብዙ ያጨንቅ። ተማም ወደ ውስጥ ደግሞ እንሻገር። ከተማሪነት ዘመን ዶክተር ጠቆም ሲያደርግ ነበርና እናንተ የተመለመላችሁ ተማሪዎች እያላችሁ ስታዋጡ ከነበረበት ዘመን እናንተ አንዱ ነው ይሄ። እሁድ የምንፈልገው ማህበረሰብ አለ። ምን እንዲሰማ ነው መጥቶ መቼም ተቋምን ስለማሻገር እንዲያውቅ ነው አይደለ? አሁን የዚህን ተቋም ተእሲስ የምናወራውም ለዛ እኮ ነው። ቀደም ሲል አሁን ዶክተር ያነሳቸው ነገሮች ለአንድ ተቋም አለመቀጠል ሳንካ የሚሆኑ ናቸው። እነሱ ነገሮች ሳይኖሩ ሲቀሩ ነው ተቋም የሚቀጥለው እያልን ነበረ። ይሄ እንደ ባህል ሆኗል ቢላሎች ጋር። እዛ አካባቢ የምትጨምርልን ነገር ቢኖር ደስ ይለኛል። እሁድ ምን ፈልገን ነው የምንመጣው የሚለውን ብታሳየን። ጥሩ። ቢላል ውስጥ እንደ መርህ የምንይዛቸው ኢቨን በመተዳደሪያ ደንባችን ላይ ያስቀመጥናቸው ነገሮች አሉ። ቅድም ዶክተር ሲያነሳቸው የነበሩት ነገሮች ከቃል ባሻገር በህግ በስርዓትም ጭምር ቢላል በመዝሀብ ኺላፍ ውስጥ እንደማይገባ፣ በብሔር ቡድንተኝነት ውስጥ እንደማይገባ መተዳደሪያ ደንባችን ላይ ክሊርሊ ያስቀምጠናል። አንዱ ያ ነገር ነው። ሁለተኛ ቢላል ሐበሺ መነሻው የተወሰኑ ወንድሞች ሆኖ ከዛ በቅርበት እኛ ደግሞ ተማሪዎች እያለን እነ ዶክተር ለእኛ ሙረቢያዎቻችን ናቸው እና እኛም ተማሪዎች ሆነን የአቅማችንን ኮንትሪቢዩት እናደርግ ነበረ። ከትራንስፖርታችንም ከምናችንም ቀናንሰንም 3 ብር እናዋጣ ነበር እና ከዛ እያደገ ሲመጣ የቢላል ደስ የሚለው ነገር ምንድነው?
ፈርስት ጄኔሬሽኑ አለ። እኛ ሰከንድ ጄኔሬሽን ልንባል እንችላለን፣ ሁለተኛው ትውልድ ልንባል እንችላለን። አሁን ደግሞ ሶስተኛውን ትውልድ እያመጣ ነው ወደፊት። ምክንያቱም አጠገባችን የነበሩ ቢላልን የመሰረቱ ወንድሞቻችን ሲያልፉ እያየን ነው። እንደ ኢንጂነር ከድር አህመድ ያሉት፣ እንደ ኢንጂነር አብዱላሲ ያሉትን፣ እንደ አቶ ወጋለ ያሉትን፣ ወንድም ሪድዋን ያሉትን፣ እነ ዶክተር ኤልያስ እና አህመድ አሊ በያን፣ ሌሎችም ብዙ ወንድሞቻችን በቅርበት ያሉ ወንድሞቻችን ሲያልፉ እያየን ነው። የኛም ጋራንቲ የለንም። ስለዚህ መተካትም ያስፈልጋል። ያንንም እየሰራንበት ነው ያለ ነው። ሌላው ነገር ደግሞ ቢላል ላይ ትልቁ ነገር ዶክተር ካነሳው በተጨማሪ ሁሌ ሐሳብ ላይ እንደ መርህ ያስቀምጥነው ነገር አለ። ሐሳብ ሲነሳ እኔ አንድ ሐሳብ አነሳው አይደለ ፕላስ ወይም ጥሩ ሐሳብ ነው ይባላል። የኔን ሐሳብ ተቃርኖ አንስቶ ዶክተር ቢያነሳ በጣም ጥሩ ሐሳብ ነው ብለን ነው የምንወስደው። ሁሴን አንተ የተሻለ ሐሳብ ደግሞ ብታነሳ እጅግ በጣም ጥሩ ሐሳብ ነው ብለን ነው የምንወስደው እንጂ ማንም እሱ ይሄንን የተናገረው የሆነ ነገር ለማድረግ የሆነ ነገር ፈልጎ ነው ብለን አንልም። ወደ እንትኑ እየጠራን ነው ብላችሁ አታስቡ። ወደሚፈልገው አናስብ፣ በፍጹም አናስብ። ይሄንን እንድናስብ የማያደርገን ነገር ደግሞ ምንድነው? ቀደም እንደተባለው እኛ ለቢላል እንደማንኛውም የድር አባል ቋሚ አሁን ቢላል ውስጥ ቋሚ የድር አባላቶች አሉ። የጠቅላላ ጉባኤ የምንላቸው ከ90 እስከ 100 የሚደርሱ አባላቶች አሉ። በሺዎች የሚቆጠሩ ወደ 5000 6000 የሚጠጉ ደግሞ ተባባሪ አባላት አሉ፣ ወይም ሰደቃ ሜምበርስ የምንላቸው በየወሩ የሚያዋጡ ማለት ነው። ስለዚህ እኛ እዚህ ጋር በታሪክ አጋጣሚ የዚህ አባል ስለሆነን እንጂ ከኛ የተሻለ ፖቴንሻል ያላቸው ከኛ የተሻለ ቢላልን የሚወዱ ወንድም እህቶች አሉን ብለን ነው ሁሌም የምናስበው። እኛ ባናቃቸው አላህ የሚያውቃቸው ብዙ ወንድም እህቶች አሉ። ስለዚህ አማና ነው ቢላል፣ ለኛ አማና ነው። አንዳንድ ጊዜ እንደውም ምን እንላለን መሰላችሁ? ቢላል ያዛ የተገነባውን ድንጋይ አይደለም የምናስበው፣ ቢላል ኢብኑ ረባህን ነው የምናስበው። ብዙዎቻችን ስንመጣም ቢላል ኢብኑ ረባህን ልንዘይር የምንመጣ ያህል ስሜት ውስጥ ነው የሚገባው። ቢላል ኢብኑ ረባህ እንግዲህ ረሱል ሰለላሁ ዐለይሂ ወሰለም ጋር ያለውን ተወዳጅነት ታውቁታላችሁ። ፈልገን ሳይሆን ሰጥተን ነው ቢላል ጋር የምንመጣው። ኢቭን እንጠነቀቃለን። ዊክሊ ቦርድ ሚቲንግ አለን፣ ጧት እንገናኛለን። አንድም ነገር ከቢላል እንዲቀላቀልብን አንፈልግም። የምትጠጣው ውሃ እንኳን ውሃችንን ራሳችን ይዘን ሳምቡሳና ብስኩት ምናምን ገዝተን መተን የሚፈላው ቡና እንኳን በቃ አለቀው ብለን ጠይቀን ገንዘብ እንሰጣለን፣ ቡናና ሻይ ለመጠጣት ማለት ነው። በዚህ ልክ ተጠንቅቀን ነው ቢላልን ይዘነው የመጣ ነው። ስለዚህ እነዚህ ሲሮች ሰው መቼም ወራ ሲኖረው ለአላህ ብለህ ስትሰራ አላህ ደግሞ ላንተ ይሆናል። ፕላስ ቢላል ላይ እንደመርህ የመጣንበት በዝቅተኛ ሎ ፕሮፋይል እንለዋለን እኛ። በሎ ፕሮፋይል ሃይ ፕሮፋይል የሆኑ ስራዎችን መስራት የምንለው ነገር አለ። እንዴት እንደምትተረጉሙት እኔ ያላቅላችሁ፣ ግን ዝቅ ባለ ድምጸት ሳንጮህ ግን ከፍ ያለ መሰረት ላይ ቆመ ስራዎችን መስራት ነው። እንዳልከው ማሜ ብዙ ስራዎች ውስጥ ገብተናል። ትምህርቱ ላይ ያለን፣ ጤናው ላይ ያለን፣ አረጋውያን ድጋፍ ላይ ያለን፣ የቀብር አገልግሎቱ ላይ ያለን፣ ሙዚየሙ ላይ ያለን፣ በተጨማሪ ደግሞ ይሄ ሰው ሰራሽና የተፈጥሮ አደጋ ሲደርስ የምናደርገው ነገር አለ። በዓላት ሲመጡ በኢዳል ፈጥርም ማነው በኢዳል አድሃም እንዲሁም ፍጡርም ደግሞ ሲደርስ ረመዳን ላይ እንደዚሁ የምናደርጋቸው ድጋፎች አሉ። ሚዲያውም ላይ አለን። ሚዲያው ማለት ለብዙ ነገር አርአያ ነው። ቢላል ባይ ዘ ወይ ለብዙ ነገር አርአያ ነው። እኔ እንደውም አንዳንድ ጊዜ ቢላል አሁን መንግስት ለሚያደርጋቸው ለተማሪዎች የምገባ ፕሮግራም ቢላል ነው መጀመሪያ መሰረቱን ይጣላል። ይገርማል። ምክንያቱም የምናስተምራቸው ትምህርት ቤት ላይ ያለው አውቶቡስ ተራ ያለ የምገባ ድጋፍ እናደርጋለን። ልጆችን ስናስተምራቸው ዩኒፎርማቸውን፣ የትምህርት ቁሳቁሳቸውን አሟልተን ወርሃዊ ክፍያቸውን አድርገን ከዛ የጤና ድጋፋቸውን አድርገን ብዙ የምናነሳቸው ነገሮች አሉ። የቀብር አገልግሎት ውስጥ ስንገባ አወሊያ ላይ በሆነ ወቅት በተፈጠረው ክፍተት እንሙላ ብለን የገባ ነው። ዛሬ አልሐምዱሊላህ በየተለያዩ መሳጅዶች ላይ ከተማው ላይ ብቻ ሳይሆን ክፍለ ሀገርም ጭምር እየተለመደ የመጣበት
የሚገርማችሁ ነገር ብዙዎቹ አሁን ሀገራችን ላይ ከተማችን ላይ ያሉ ትልልቅ ስማቸው የሚጠራ ተቋማት የቢላልን ኤክስፒሪየንስ ሼር አድርገናቸው ነው። ኢቨን ቦርድ ሚቲንጋችን ምን እንደሚመስል አደረጃጀታችንን መተዳደሪያ ደንባችንን ምንም ሳንቀይር ሰተናቸው ከተማ ውስጥም ክፍለ ሀገርም ላሉ ተቋማት መሰረት ጥለናል። እነዚህ ሁሉ ነገሮች ሲሆኑ ግን በእኽላስ መሰራቱ ትልቅ ኮንትሪቢዩሽን አድርጓል። ወደ ሁለተኛው ጥያቄ ልምጣና ሁለተኛው ጥያቄ ካፍታ ቆይታ በኋላ ተመልሰን ስንመጣ እንቀጥላለን። የተወደዳችሁ ተመልካቾቻችን ይህንን ምሽት ለቢላል ሰተናል። እንግዲህ ይህንን ሴሽን ለቢላል ሰተናል። ካፍታ ቆይታ በኋላ ተመልሰን እንመጣለን። አብራችሁን ቆዩ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ለይሉ ጁምዓ ነው ፕሮግራሙ። ኸሚስ ምሽት ሰዓቱ በሼህ ሁሴን ውሳኔ መሰረት የቢላል ሆኗል። የሸካችን ሰዓት አለ የሚታወቅ ነው። እንደተባለው ኡስታዝ በድር ቢስሚካ ነህያ ላይ ቢስሚካ ነህያ የአላህን ሱብሓነሁ ወተዓላ ስሞች፣ መልካም ስሞች፣ ባህሪያት እያስተማረን ቆይቷል። በቅርቡ ደግሞ በጣም በሚገርም ሁኔታ ኢብኑ ቀይም አልጀውዚን ሐሳቦች በደንብ እየነገረን ጉዞ ወደ አላህ ብለን ብዙ እየተማማረን ነበር ያለ ነው። ዛሬ ግን ቢላሎች መቅደም አለባቸው ብሎ ነው ኡስታዝም መዲና ሰማይ ስርንም እንዳትረሳ እና መዲና ሰማይ ስርም ማለት የሸውቅ ስሜት የምንፈጥርበት መልእክተኛው ሰላም መናፈቅ አብዝቶ ሰለዋት መላክና መሰል በተለይ እንዲህ አይነት ምሽቶች በጣም ተወዳጅ ስለሆኑ ዛሬ ግን ለቢላል ሰተናል። ይህንን ለቢላል የሰጠንበትን ምክንያት ቀደም ሲል በተለያዩ መንገዶች ለማንሳት እየሞከረን ነበረ። እሁድ በጣም ገዘፍ ያለ ጉባኤ አለ በታላቁ ሚሊኒየም አዳራሽ። ሁላችሁም እንድትመጡ የቢላል ቤተሰቦች ሁላችሁም እንድትገኙ እንፈልጋለን። ለምንድን ነው የምንመጣው የሚሉ ነገሮችን ነው ለማነሳሳት እየሞከርን የነበረው። ሁለተኛው ሲል ነው ሁሴን እንደተለመደው ጣልቃ ገብቶ ያስወጣን። ምንድን ነበር ሁለተኛው? ወንድም ሙስጠፋ ኦኬ፣ ሁለተኛው እንግዲህ 25 ዓመት መጓዝ ቀላል ነገር አይደለም። ቀደም እንዳላችሁት እኔ ከአንድ ትውልድ ባሻገር በሀገራችንም የአንድ መንግስት እድሜም ጭምርም ከመንግስት እድሜም በላይም ጭምር የተጓዝንበት ጊዜ ነው። የሶስት መንግስት ያንን የሶስት መንግስት የአንድ ጎረምሳም እድሜም ጭምር ነው እና በዚህ ሁሉ ይሄ ሁሉ ጉዟችን ውስጥ የቢላል ቤተሰቦች አሉ። ቢላል ብዙ ቤተሰቦች አሉትና እነዚህ ቤተሰቦቻችንን እንደው በተናጠልም ባይሆን በጅምላ ማመስገን ተገቢ ነው የሚል ሐሳብ ይዘን ነው። ስለዚህ ፕሮግራሙንም ኢቨን የቢላል ቤተሰቦች የምስጋናና የቤተሰብ ቀን ብለን ነው የሰየም ነው። ስለዚህ የምናመሰግነውን አመስግነን ቤተሰባዊ ትስስራችንንም የበለጠ አጠንክረን ለቀጣይ 25-50 ዓመት የበለጠ ተቋማዊ ቅርጽ ይዘን ዶክተር ሚስጥር ይሁን ስላለ እንጂ ትልልቅ ግዙፍ የሆኑ ፕሮጀክቶችንም የምናበስርበት ቢላል እዛች ካለችው ማዕከል ወጣ ብሎ ይሰራቸው የነበሩትን በተለይ 3 አንኳር ስራዎችን እዛ ላይ እንገልጻቸዋለን ኢንሻአላህ። 3 አንኳር ስራዎችን አውጥቶ በደንብ ተቋማዊ በሆነ መንገድ ለመቀጠል በማሰብ ያዘጋጀነው ዝግጅት ነው። እንግዲህ እዚህ ዝግጅት ላይ ከምስጋናውና ከቤተሰብ ቀንነቱ ባሻገር የቢላል አባል ያልሆኑ ሰዎች ወይም ወንድም እህቶች፣ እናት አባቶች የቢላል አባል እንዲሆኑ የቢላልን ስራዎች ያለፍንበትን 25ኛ ዓመት ጉዟችንን ማስቃኘት ማሳወቅም እንፈልጋለን። አባላቶቻችንም እንዲሆኑ እናደርጋለን። ከዛ ባሻገር ደግሞ በቀጣይ ጃንዋሪ ላይ ባለፈውም በሚዲያም አይታችሁታል በየክፍለ ዓለሙ ላይ በየክፍለ አህጉራቶች ላይ አምባሳደሮችን ሰይመናል። እነዚህ አምባሳደሮቻችን ደግሞ ከነሱ ጋር ባደረግነው ዲስከሽን ጃንዋሪ መግቢያ ጀምሮ እስከ ጃንዋሪ መጨረሻ ድረስ የተለያዩ ቀናቶች ላይ ከፍተኛ የሆነ ግሎባል ፈንድሬዚንግ እናከናውናለን። እንደዚሁም ሀገር ውስጥም ደግሞ የፈንድሬዚንግ ስራዎችን እናከናውናለን። ግን ለነዛ ሁሉ መንደርደሪያ እንዲሆነን ቢላልን የማያውቀው በጣም ብዙ ሰው ነው ያለው። ለምን ቀደም ነግራችኋለሁኝ፣ ስንመጣ በሎ ፕሮፋይል ነው የመጣ ነው፣ ብዙ አልጮህንም። ስለዚህ ቢላል የሚባል ተቋም አለ እንዴ ነው የሚሉን ብዙ ሰዎች። ስለዚህ ቢላል የራሱ ፕሪንሲፕል ስለነበረው ጭምር ነው እንጂ ስራ ስላልነበረን አይደለም ማሳየት የምንችለው። ብዙ ስራዎች ነበሩን፣
ግን እነዛ ስራዎችን መጀመሪያ ስር መትከል ይቀድማል አይደል? ስር በደንብ ስር ሰደህ ስትገባ ግንዱም ይጠነክራል፣ ፍሬውም አበባውም የበለጠ ያብባል። አሁን ያ ሌቭል ላይ ደርሰናል ብለን እናስባለን ኢንሻአላህ። ስለዚህ የዛ ፍሬ ተቋዳሽ እንዲሆን አንዳንዴ ሰልፊሽም መሆን ጥሩ አይሆንም። 50 ሚሊዮን 60 ሚሊዮን ሙስሊም አለ በሚባልበት ሀገር ላይ 5000 እና 6000 አባል ይዞ መቀጠል ተገቢም አይደለም። ስለዚህ ጠሊዓም ያስፈልገናል። ማህበረሰቡ ጋር በደንብ ማጋባት ይፈልጋል። ከዛ ሁሉ ባሻገር ደግሞ የመጣንበት ጉዞን ማህበረሰቡ ሲያቀው ኤክስፒሪየንሳችንን ሲረዳ ጀመሩ ተበተኑ ከሚለው ነገር ወጥቶ አብሮ በጋራ መስራትንም እንዲለማመድ መታዘዝንም መከባበርንም መቀበልን መጠቀምን ብቻ ሳይሆን መስጠትንም እንዲለማመድ ኤክስፒሪየንሳችንንም ልምዳችንንም ማጋራት እንፈልጋለን። እንግዲህ በዚሁ አጋጣሚ ጥሪ ማስተላለፍ ካለብኝ ህዳር 21 ምንም የማይቀርበት ፕሮግራም አለን። 25 የደግነት ዓመታት በሚል መሪ ቃል ከጧቱ 2:30 ጀምሮ በሚሊኒየም አዳራሽ እንገናኝ። እዛ ቦታ ላይ መገናኘት ደግነትን መለማመድ፣ ቅን ልብን መስጠት፣ የሩብ ክፍለ ዘመን ታሪክን መረዳት ከመሆኑም ባሻገር እኛም ደግሞ እኛን አክብረው ለሚመጡት ቤተሰቦቻችን የተለያዩ ሽልማቶችን አዘጋጅተናል። ከኡምራ ጉዞ አንስቶ ሌሎች ሽልማቶችንም አዘጋጅተናልና መግቢያ በነፃ ነው። የመምጣታችሁ ብቻ ለኛ ከበረ ነው። መግቢያ እንደውም በሽልማት ነው እንጂ መግቢያ በሽልማት ነው። መውጫ እንነጋገራለን። 1 ሚሊዮን አባል እንዲኖረን ደግሞ እንፈልጋለን አይደል? ብናደርገው ቢላል በዚህ አካሄዱ በ25 ዓመት በሎው ፕሮፋይል መጥተዋል። የሰደቃ አባላቱ 5000 ምናምን አካባቢ ቢሆን ነው። መደበኛ መስራቾቹ ወደ 90 አካባቢ ቢሆንም ስለዚህ እስከ መቼ በ5000 ይቀጥላል? አሁን ይሄ 25ኛው መንደርደሪያ ሊሆነን ይገባል። 1 ሚሊዮን ይዘን ብንነሳ የተሻለ ይሆናል። ከእናንተ ቢመጣ ደስ ይለኛል። ቢሆን የተሻለ ይሆናል። ከዚህ ለሚቀጥሉት 50 ዓመት ቢያንስ ሊቀጥሉ የሚችሉ 25 ዓመታትን ሊቀጥሉ የሚችሉና በርካታ ስራዎች በአዲስ አበባ ብቻ አይደለም። አሁን አፋር ላይ ሰሞኑን ተከፍቷል። ደሴ ከፍተናል። ከትናንት ወዲያ ወይም ይሄንን እየተያየን አፋር ላይ ተከፍቷል። ደሴ ተከፍቷል። የተለያዩ ኦሮሚያም ላይ ተከፍቷል። ቡራዩ አካባቢ ሸገር ላይ አንድ ተከፍቷል። ስለዚህ በነ ዶክተር ዘመን በነበረው በ14ቱም ጠቅላይ ግዛት በእኛ ዘመን በ14ቱም ክፍለ ሀገር በነ መሐመድ ዘመን ደግሞ ክልል በሁሉም ክልል አንዳንድ ቢሮ ሊኖረውና ልክ እንደ አዲስ አበባው የተደራጀ እንዲሆን እንፈልጋለንና ይሄ ሁሉም ሲሳተፍ ነው። የመሳተፊያው መንገድ እንዴት ነው? አባል መሆን የሚችለው እንዴት ነው? ይሄንንም በዚያው ጥቀሱት። በጣም ጥሩ። አባል መሆን የሚቻልባቸው ብዙ ፕላትፎርሞች አሉ። አንደኛው ነገር 6833 አጭር የጽሁፍ መልእክት የሚደርስበት አንድ ሰው የ6833 ላይ ኦኬ ብሎ ሲልክ የዚህ የቢላል ሀበሺ አባል ይሆናል። በየቀኑ መልእክት ሲደርሰው ብቻ 1 ብር ይቆረጥበታል። ይሄ 1 ብር ቀላል ነገር አይደለም። ምናልባት በትንሹ በወር 26 ብር አካባቢ እንደው እንትኖችን ብንተዋቸው 20 ብር በአቨሬጅ ለቢላል ኮንትሪቢዩት ያደርጋል። ስለዚህ እነዚህ 20 ብሮች ሲጠራቀሙ ብዙ ስራዎች ይሰራሉ እና የቢላል ያላነሳ ነው ቀደም የቢላል ትልቁ ነገር ይሄ ሁሉ ስራ ሲሰራ ሀገር በቀል በሆነ ሁኔታ ነው። ከኢስቱም ከዌስቱም 1 ብር ተቀብለን አናቀምኛ። አዎ እውነት ነው። ከአረቡም ከአጀሙም 1 ብር ተቀብለን አናቀምና ወጣ ብለን ካልን ከዲያስፖራ ኢትዮጵያውያኖች ብቻ ዋሊያ ነው ቢላል ዋሊያ ባቂ ሀገር የትም የማይሄድ እውነት ነው። ሉሲ እንዳንለው ሉሲ ትወጣለች መሰለኝ። አሁን ግን የተለየ ስትራቴጂ ሽፍት አለ ማለት ነው። ቅድም ግሎባል ፈንድሬዚንግ ስትለን ሰምተናል። እሱ አካባቢ ግሎባል ፈንድሬዚንጉም በመሰረቱ ትኩረት የሚያደርገው ኢትዮጵያኖችን ነው። በመሰረቱ ዲያስፖራ ያሉ ወንድሞቻችን እህቶቻችን ለረጅም ጊዜ እናውቃቸዋለን።
ግን እስካሁን በተለይ በውጭ ሀገር የሚኖሩ ወንድሞቻችን እህቶቻችን ጋር ጠንካራ የሚባል ትስስር የለም። ምናልባት ቤልጅየም፣ ሉቅማን ኢትዮጵያ ከነሱ ጋር በተወሰነ ደረጃ ትስስር አለን። ከዛ ውጭ ግን በድር አንጋፋ ነው። ፕሬስቲጅ ራም አንጋፋ ነው። ያው ኦልሞስት በእኛ እድሜ ያሉ ናቸው እነዚህ ድርጅቶች። በሲያትል ዋሽንግተንም በዳላስም አሉ ጀማዎች ለረጅም ጊዜ በአትላንታም ፐርሰናሊ ኦልሬዲ ደርሰመጣለሁኝ በፈረንጅ 2003 አካባቢ እና ስለዚህ ግን ብዙ አልሄድንበትም። ስለዚህ የዚህ የሚሌኒየሙ ፕሮግራም በዋነኝነት ከሀገር ውስጥ ከአዲስ አበባ ውጭ ያለውን ማህበረሰብ ወደ ቢላል የማሳተፍ ውጭ ሀገር ሚድል ኢስትም መካከለኛው ምስራቅ የሚሆኑ እህቶቻችንም ጋር ምንም ማለት ይቻላል ምንም ግንኙነት እኛ እስካሁን አልገነባንም። እነሱንም ወደ ቢላል የምናመጣበት በአውሮፓም በአሜሪካም በካናዳም አውስትራሊያም ሳውዝ አፍሪካ ደህና ነው። ሳውዝ አፍሪካዎች ጋር ደህና ግንኙነት አለን። ግን ከግለሰብ ያለፈ ድርጅታዊ በኮሚኒቲ ሌቭል ግን አይደለም። ስለዚህ ያም እንዲያድግ እንፈልጋለን። በዋነኝነት የሚሌኒየሙ ፕሮግራም የቢላል ሀበሺ ምዕራፍ 2 ነው። ምዕራፍ 1 እንግዲህ በዚሁ በሰላም ተጠናቋል። ምዕራፍ 2 ደግሞ ሞር ኦፕን ሆነን ምናልባትም ደግሞ በተወሰነ ደረጃ አሁን ከሌላ ዜጋ የሆኑ ኢትዮጵያውያን ውጭ የሆኑ ዜጎችም አሁን ፕሮጀክቶቻችን እየሰፉ ነው። በብዙ ከፍ ባለ ሚሊዮን ውስጥ የሚጠናቀቁ ናቸው። ስለዚህ ከሌላም ሀገር ያው ሐሳብ ብቻ ኢምፖዝ አይደረግብን አይጫንብን እንጂ በንጹህ ልቦና በእኽላስ ልደግፍ የሚል ሌላ ወገን ማለት ነው። ማለኛ ሙስሊም ብቻ አይደለም ሙስሊም ያልሆነው ወገን ያገዘን ነው። በጎነትን የሚያበረታታ ሁሉ ያገዙን ስለሆነ ለሌሎች ዜጎችም በመጠኑ ሪስትሪክትድ የሆነ ክፍት የማድረግ አቅጣጫ አለው። ይሄ ነው እንደዛ ሲሆን ከነበረው አቋም አንፃር የነበረው አቋም ያው ፈትዋ በቦታ በዘመን ይቀያየራል። ስለሚቀያየር ያኔ ከሀገር ውስጥ ብቻ ሪሶርስ እንዲንቀሳቀስ ያደረግነበት ምክንያት ግጭት እንዳይመጣ ነው። ሁሌ የውጭ ገንዘብ ከአይዲያ ከሀሳብ ጋር ከኦሪየንቴሽን ጋር ነው የሚመጣው። እውነት ነው። there is no free lunch ብዙ ጊዜ ከውጭ። ስለዚህ በቀላሉ ወደሆነ አቅጣጫ የመጠምዘዝ ነገር ይመጣል። አሁን ኦልሬዲ እኛ በስለናል ሸብተናል። አሁን አንተ እንደውም ኃይለ ሥላሴ አድርገኛል በኃይለ ሥላሴ ዘመን የዛ ትውልድ እያልክ እየገለጽክ ስለሆነ ስለዚህ አሁን ላይ ትልቅ ገንዘብ ቢመጣ ማኔጅ ለማድረግ ብዙ አንቸገር የሚያስችል ድርጅታዊ አቅምና ፊውቸር ይኖራል ብለን ነው የምናስበው እና ብዙ አንፈተንም ብለን እናስባለን ከዚህ በኋላ። እና ሌላው ደግሞ አሁን እኛ ቢላል ላይ የምንታይ ሰዎች ምስለኔ ነን። ከዚህ በኋላ ምስለኔ ነው ስራውን የሚሰሩት በእውነቱ የማይታዩት ወንድሞቻችን እህቶቻችን ናቸው። በእውነቱ እነሱ ናቸው እና አንድም ቀን እንዲታወቁ አይፈልጉም። ስራቸው ነው የሚታወቀው እና ቢያንስ ቢላል ሀበሺ እንጂ ኢቭን አመራሩ ማን እንደሆነ እንኳን በወጉም የማይለዩ በርካታ እህቶችና ወንድሞች አሉ እና በሚሊኒየም መሰባሰብ ያስፈልገን እስካሁን ድረስ በአዳራሽ ውስጥ ነው። የቢላል ሀበሺ ከአዳራሽ በላይ የተሰበሰበበት ጊዜ የለውም። በዛ ውስጥ 100፣ 200፣ 300 ሰው ነው ሊሰባሰብ የሚችለው ግፋቢል ማለት ነው። ስለዚህ ቢያንስ የሰደቃ አባላቶቻችን የጋራ መድረክ ኖሯቸው አንድ ቀን በጋራ የቤተሰብ ቀን ኢንጆይ እንዲያደርጉ እንፈልጋለን። እነሱ በቅድሚያ ማለት ነው የነሱ ውጤት ስለሆነ ቢላል የነሱ አስተዋጽኦ ነው እና ከ10 ብር ጀምሮ እስከ ከፍተኛ ብር ድረስ በቃ የሚሰጡ ግን ማንነታቸው እንዲታወቅ የማይፈልጉ በቃ በሰደቃ ስርያ ውስጥ ያሉ
ገብተዋል። በጣም ሙኽሊስ የሆኑ 25 ዓመት ሙኽሊስ ሆኖ ይኖራል እንደ ሰው 25 ዓመት አንድ ዓመት እንትን ካለው ዛሬ ሰው ትንሽ ኬፕ እንኳን ሲገዛ ወዲያው ነው ቲክቶክ ላይ ይዞ የሚወጣው አይደል እንዴ ለማስተዋወቅ ራሱን መነጽር ሲኖረው ቲክቶክ ራስን ቀርጸህ ያውም እያለቀስክ እንዲህ አይነት ዘመን ላይ ነው የደረስነው። ገብተዋል። አንተ ቡካ እኮ በይነክ ወበይነ አላህ ነው ቡካ ገብተዋል። ቀርጸህ ግን ስታለቅስ ታስተላልፋለህ በዚህ ዘመን ኢኽላስን ተመልከቱ እያልክ አዎ በቃ በጣም እና እኔ አደንቃለሁ እነኝህን ሰዎች ገብተዋል። እንዲህ አይነቱ ፕሮግራም ለእነኝህ ድብቅ ወንድሞቻችን እህቶቻችን እውቅና የምንሰጥበት ዕለት ነው። በቃ እኛ አይደለንም ስራውን የሚሰሩት እነሱ ናቸው። በቃ እኛ እንደው የፋሲሊቲ የማመቻቸት ስራ እንጂ ያለ እነሱ ቢላል አይኖርም። የምንታወቀው እኛ ብንመሰገንም እኛ ብንወገዝም እኛ ነን። በእርግጥ ገብተዋል። ከጀርባ ግን እነኝህ ወንድሞች አሉ በተለያየ ዘመን እኛ ጋር እና እነሱን ማየት እንፈልጋለን፣ እንዲገኙ እንፈልጋለን። ከዚያ ደግሞ በቢላል ሀበሺ ምንም አስተዋጽኦ የሌላቸው በዱዓ የሚያግዙን ግን አሉ። እኛ ጋር አባል መሆን እየፈለጉ በእኛ ስንፍና ምክንያት እድሉን ያላገኙ ብዙዎች ነው በእኛ ስንፍና። አሁን ደግሞ ዲጂታል ወርልድ ውስጥ ነው የምንኖረው። አሁን 1 ሚሊዮን ብሎ ሁሴን አሳነሰብን። ከዛ በላይ ቁጥር ስለማያውቅ ነው 6 ኪሎ ተጸጽቻለሁ። ከዛ በላይ ቁጥር የ6 ኪሎ የ4 ኪሎ ቢሆን በደው ትሪሊየን ምናምን ሄደ ነበር እንደ ድሮው። በጣም በጣም በእኛ ጋር ደግሞ በጣም ዴዲኬትድ የሆኑ ልናስታውሳቸው ሁሌ የምንፈልግ ገንዘብ በየቤቱ ልክ የመብራት ቆጣሪ እንደ ድሮ እንደሚዞረው በየቦታው እየሄዱ ኮሌክት ቢያደርጉ ገንዘብ የሚሰበስቡ እነኚህ የቢላል አንበሳዎች ናቸው። የጀርባ አጥንት ናቸው። ሀብቶቻቸው ደረሰኝ ፓዷን ይዘው ሲዞሩ እናውቃለን። መርካቶ 10 ብር ለመሰብሰብ የ20 እና የ30 ብር ታክሲ የሚያወጡ ማለት ነው። ሱብሃንአላህ። ለምን ሰውየው ነው የሚፈልገው? ገንዘቡ አይደለም። ልክ ነው። ቀልባችሁን ስጡን አይደል? መርሁም እኮ እንደዛ ነው። ስለዚህ የሱን 10 ብር ለመውሰድ ሰው እኮ የዓመትም እኮ መሰጥ ይችል ነበረ፣ ግን በየወሩ ካልሄድንበት ይረሳናል። ስለዚህ በየወሩ መዞር ነበረበት ቀልብ ውስጥ እንዲገባ ሰው። ይህን የሚያደርጉ ደግሞ የኛ የቢላል ሀበሺ ሰራተኞቻችን ከህዝባቸው ጋር የሚገናኙበት የስራቸውን ውጤት የሚያዩበት ዕለትም ነው የምናስበው እና በተለይ ይሄ ዲጂታል ፕላትፎርሙ መጠናከር ዛሬ በቀላሉ አባላት ብዙ መሰብሰብ ይቻላል። ብዙ አማራጮች አሉ። ለድሮ አሁን የኢኽላስና የቀልብ ጉዳይ ነው። የቀልብ ጉዳይ ካለ በቃ አንተ በወር 20 ብር ከሆነ የነየትከው በቃ በአመት መክፈል ያለብህን ገንዘብ በሲንግል ፍራክሽን ኦፍ ሰከንድስ ማስገባት የምትችልበት ከግለሰብ ጋር የማይገናኝ ሲስተም ዘመኑ የፈቀደው አሁን ይሄን ነው። አካውንቲንግ ሲስተሙም ደግሞ አሁን እየጠበቀ መጥቷል። በየጊዜው የመጡ ህግጋት አካውንት ትራንስፈር ያበረታቱ ያሉት። ስለዚህ እኛም በሲስተም የተቀበልነውን ገንዘብ ሲስተም ነው እንጂ እኛ አይደለንም ኦዲት የምንደረገው። ስታብሊሽ ያደረገውን ያቋቋምነው የኦዲት ሲስተም እና ስርዓት ነው። የሂሳብ ስርዓታችን ነው። የሂሳብ ስርዓት ሳትዘረጋ አሁን ዛሬ ቢላል ሀበሺ በአንድ ዘርፉ በእርግጥ መንግስትን እየሞገትን ነው እና ከህዝብ የምንሰበስበውን ገንዘብ ታክስድ መሆን የለብንም። አዘዝም ታይም እኛ ለማህበራዊ አገልግሎት ነው የምናወራው። ለድርጅቱ ግላዊ ተጠቃሚ ክፍል ስለሌለ ከግብር ነፃ መሆን አለብን እያልን እየተከራከርን ነው። ግን እድሮችን በተመለከተ ቤዚካሊ ቅድም የረሳነው ነጥብ ቢላል ሀበሺ እንዲቆይ ያደረገው አደረጃጀቱ ነው። ኦኬ ፎርሜሽኑ ሞዴሉ የእድር ሞዴል አየህ ኤንጂኦ መሆን ይቻል ነበር። የተወሰነ ዓመት እንደውም ኤንጂኦ እኮ ታስቦ ነበር 15ኛ ዓመት አካባቢ አንድ 3 ዓመት ይገኝበታል። ግን በብዙ መንገዱ ሰስቴን ሊቀጥል አልቻለም። አየህ ከኛ ስንፍና ከኛ ፕሮፌሽናሊዝም አጠቃላይ ደግሞ ኤንጂኦ የሚመራበት ስርዓት አኳያ እኛ መርሳት የሌለብን ነገር ይሄ አንድ ማርካኪስ ነው
ስለ ትራዲሽናል ፖላይት የሚል አንድ መጽሐፍ አለው። አፄ ኃይለ ሥላሴ የመሩት ኢትዮጵያ ባህላዊ ኢትዮጵያ ነው ይላል። እና ያንን ባህላዊ ማህበረሰብ ሽማግሌው እንዴት እንደመሩ ነው ማርካኪስ ማሳየት እየሞከረ ያለው። የፈለገ አእምሮ አንተ ተምር ያለው ነጭ ሀገር ተምሮ ይመጣል፣ ከምስራቁ ዓለም ተምሮ ይመጣና ኢትዮጵያ ውስጥ ይመጣና ማህበረሰቡ ትራዲሽናል ፖላይቲ መሆኑን ይረሳዋል። ባህላዊ ነው። ይህን ባህላዊ ህዝብ ለማዘመን አሁን በንግዱ ማህበረሰብ ውስጥ ደግሞ የተፈጠረ ከባድ ግርታ አለ። ልታዘምነው ስትሞክር ብዙ ነገሮች ብዙ መዋቅር ያስፈልጋል። ፕላትፎርሙ የለም። አሁን እኮ ኮር ባንኪንግም በለው ሌላም የሞባይል ባንኪንግ አፕሊኬሽን የሚባል ነገር አለ። አፕሊኬሽኑ እኮ መተግበሪያው ከሌለ መስራት አይቻልም አይደል? አሁን ማህበረሰባችን የተዋቀረበትን ባህል ማወቅ ያስፈልጋል። ያንን ባህል ሳታውቅ ዝም ብለህ የሆነ ነገር ኢምፖዝ አደርጋለሁ ላልታዘምን በቀላሉ አታዘምነው። ስለዚህ እኛ የመረጥናት ፎርማት እድር ስትባል አንዳንዶቹ ሊደብራቸው ይችላል። ገብቶሃል? ስሟ ምናምን ግን ይሄ ለብዙ መቶ ዓመታት ማህበረሰቡ የለመደውና የሚያምነውን ተቋም በትክክል አሁን ይሄን እድር ማፍረስ አንችልም እኛ፣ ምክንያቱም እንቀባበራለን፣ ቤተሰቡ ነን። ገብቶሃል? እድር ምኑን ታፈርሰዋል? ቀባሪ ታሳጣ እና በቃ በእድር ተሳስሯል። ቢያንስ 130 የሚሆኑትን መስራች አባላት መበተን አትችልም። ሚኒመም ካንዱ በቃ ይቀባበራል። ሌላው ነገር ቢቸግራቸው ማለት ነው። ስለዚህ አወቃቀሯ ቀላል አይደለም። ይሄንን መሰረት በማድረግ የኛን ኤክስፒሪየንስ ሊወስዱ ከተለያዩ አካባቢ ሲመጡ እድሩ ናቸው ጀምሩ ነው። ከዚህ ጀምሩ። ከዛ በኋላ ሞዴላችሁን እያሳደጋችሁ ልትሄዱ ትችላላችሁ ነው። ድንቅ ነው። ተማም ለተውሁድ ህዳር 21 በግዙፉ የሚሊኒየም አዳራሽ የቢላል ቤተሰቦች ቀን ነው። ወደ ደግነት ላለፉት 25 ዓመታት በጎነትን በሀገራችን ሲያንጸባርቅ የቆየው የግዙፉ የቢላል ሐበሺ መታያም ጭምር ነው። ይህን መጋለጫውን ብዙዎቻችን የምናውቀው ቅድም ሲነሳ እንደነበረው የደረሰኝ ፓድ ይዘው የሚዞሩ ወንድሞችን እናይ ነበረ። መርካቶ አካባቢ ነበርኩኝ ለተወሰነ ጊዜ። ይወስዱና በጣም የማረሳው ብሩን ከወሰዱ በኋላ ከሆነ ጊዜ በኋላ ዳጎስ ያለ በኤፎር የተዘጋጀ ሪፖርት ያመጡ ነበር። በጣም እደነቅ ነበረ። ነገር ያለው መሰለኝ ትገልጧለህ፣ አያልቅም። ትገልጧለህ የሆኑ የታመሙ ሰዎች የተሰጣቸው ሕክምና፣ የሆኑ አይነ ስውራን የተደረገላቸው የትምህርት ድጋፍ፣ ህፃናቱ እንደው በጣም ይደንቀን ነበር ሀቂቀተና። በዚህ መልኩ 25 ዓመታትን አንፈራጦ ቆሞ በሀገራችን ውስጥ ተቋም ሲቀጥል ምን መልክ እንደሚኖረው ያሳየንን ቢላሉል ሐበሺን እናመሰግናለን የምንልበትም ቀን ነው። እንደው ለመመስገን ብቻም ሳይሆን ሄደን እናመሰግናችኋለን። ነገ ለትውልድ ምንናገረው በኢትዮጵያ ሙስሊሞች ታሪክ የመጀመሪያ ገጽ ላይ ሊሰፍር የሚችል ግዙፍ አበርክቶ አለው የምንለውን ተቋም ምናመሰግንበትም ጭምር ነውና እሁድ ሁላችንም ሰርግ ነው ባንቀር እላለሁ። ሁሉም ሰው ይምጣ። ከዚህ ቀደም ምናልባት የአባል ሆነን የነበር የሰደቃ አባል በተለያየ መንገድ አቁመን የነበርን ደግሞ ይሄው ትስስራችንን እንድንቀጥል በዚሁ አጋጣሚ ጥሪም ያስተላልፋል ቢላል። ወይም ደግሞ ምስለኔ ሆነን እናስተላልፋለን። እኛ ዛሬ ምስለኔ እናስተላልፋለን። ምክንያቱም ምናልባት ከሰው ተጠፋፍቼ ነው እንደዚህ ነው የምንለው። እስከዛሬ ለረጅም ጊዜ 20 ብር እየከፈልኩኝ ነበር እኔ ስቀጥል የነበረው ለረጅም ጊዜ 20 ብር። አሁን ዛሬ ምን ትጠቅማለች? እንደው የራሳችንን እንትን ዞር ብለን ዳቦ እንኳን ልትገዛ የምትችል ከፍ እያደረግናት በዚሁ አጋጣሚ እንትናችን ጨመር ብናደርግም ጥሩ ነው። ሁሉም ሰውን የተጠራው እከሌ ከእከሌ አልተባለም። እሁድለት እንድንገኝ ሚሊኒየም አዳራሽ እንድንገኝ የተጠራ ነው። ሁላችንም ልጆቻችንን ይዘን የትናንት ቢላል እንዴት እንደተሰራ ልጆቻችንን ማሳያም ጭምር ስለሆነ ነው። አዲሱ ትውልድም ነገሩን እንዲያውቀው እንሂድ። የቤተሰብ ቀን ነው እሁድ። እዚያው ውሃም ከፈለግን ውሃ ስጡ እንላለን፣ ወይም ደግሞ ውሃ ገዝተን በገንዘባችን እዚያው እንጠጣለን። የምትቀመስም ነገር ካለ እዛው እንፈልጋለን፣ በገንዘባችን ገዝተን ማለት ነው። ይሄ ለምስኪኖች የሚደረስበት ብዙ ለእህት ወንድሞቻችን የምናይበትም ቀን ስለሆነ ቢላል ጠርቶናል። ቢላል ከጠራ አይቀርም። አቤት ማለት ነው። ሲጠራ ቢላል
ነው ምን አዛን ነው ቢላል አዛን ቢላል ጠርቶናል ቢላል ጠርቶን ማንም ሰው እንዳይቀር የቀረ ሐሳብ ካለ ከሌለ በዱዓ እንወጣለን ያው ቅድም ማሚ እንዳለው ስትገቡ በነፃ ገብታችሁ ስትወጡ ሸልመናችሁ ትወጣላችሁ ነገር አስመረልኝ ይሄ ደግሞ ትልቅ ነገር ነው ማሻአላህ ስለዚህ ዶክተር በአዲስ ሐሳብ ከሌለ በዱዓ እንታረጋለን እሺ አሚን የኸሚስ ደግሞ ዱዓ ያው ዋዜማው አይደለ ለጁማ ዛሬ ያው ሱረቱ ካፍ እንቀራለን ሶላት አለ ነብዩ ሰለላሁ ዐለይሂ ወሰለም የበለጠ የምናወርድበት ምሽትም ነው ቢስሚላህ አልহামዱሊላህ ሰላቱ ወሰላሙ ዐላ ረሱሊላህ اللهم اجعل اجتماعنا هذا اجتماع المرحومين وتفرقنا بعده تفرق المعصومين اللهم امنا في بلدنا اللهم امنا في بلدنا اللهم امنا في بلدنا ربنا إننا سمعنا منادي ينادي للإيمان أن آمنوا بربكم فآمنا فاغفر لنا ذنوبنا وكفر عنا سيئاتنا وتوفنا مع الأبرار ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وصلى الله على سيدنا محمد وعلى آله وصحبه أجمعين والسلام عليكم ورحمة الله وبركاته. عليكم السلام ورحمة الله تعالى وبركاته. ربنا يبارك فيكم إن شاء الله يهود كترواتشن እንዳይዘነጋ በድጋሚ ለማስታወስ እንወዳለን የመጀመሪያውን የቢላልን ጉዞ ምዕራፍ ዘግተን አዲሱን ምዕራፍ የምንከፍትበት ነው በብዙ መልኩ ቢላል በአዲስ ገጽ የሚገለጥበትም ጭምር ስለሚሆን ይሁላችሁም የሆነው ቢላል አክብሮ ጠርቷችኋል ስፍራው ላይ ተገኝተን ኢንሻአላህ ለበይክ እንላችኋለን ከዛ ውጪ ዶክተር ጋር በተወሰነ መልኩ ስንነካካው ሐሳቡንም ጀምሮ በጣም ሳይሄድበት ስንቋጭ ምናምን ያስተዋል ነበር የሆነ ቀን ነፃ ከሆነ ኢንሻአላህ በክብር እዚሁ መጅልስ ላይ አረፍ ብሎ በተለይ ቅድም ያነሳውን የኢትዮጵያ ዑለሞች ታሪክ እያንዳንዱ ተግባር በዘፈቀደ የሆነ አይደለም የሚለውን በጣም ከሆኑ ነገሮች ጋር ያስተሳሰርክ ብታነሳው መጅሊሱ መጅሊስህ ነው ለማለት ነው ኢንሻአላህ እባክ ይሄ የሁላችንም ጥያቄ ነው ተመልካቾችም ይሄንን ጥያቄ እናንተ ወከለን የጠየቅነው እናንተም ስሜታችሁን ትነግሩናላችሁ ዶክተርን ጋብዘን በደንብ የልባችንን እንጫወታለን ወንድም ሙስጠፋ ጋር ከዚህ በፊት ሚንበር እንደ ቲቪ ከመሆኑ በፊት መልቲ ሚዲያ ያያለን ለአፍሪካ ቲቪ እንመገብ ነበር which is ተባባሪ አዘጋጆች ነበርና ያኔ ውስጤ ፋይናንስ እና ኢኮኖሚ ስኬት አካባቢ ያሉ በጣም የሚጋሩ ታሪኮችን ከወንድሞች ጋር በጥምረት ያቀርብ እንደነበር እናስታውሳለን እርሶንም ብናገኝ ደስ ይላል በተለይ ከዚህ ከፋይናንስ ጋር በለዛ በተመሰከረለት የሂሳብ አዋቂነት መልክህ ማለት ነው በየጊዜው የሚወጡ አዳዲስ ህግጋት አሉ የገቢዎች የግብር አዋጁ ሳምቲንግ ትንሽ አንዳንዶቹ ነገሮች ግራ ያጋባሉና የሆነ ሰዓት ወስደህ እንደው ሰዎችን የሚያነቃ ነገር በተሰጠልን በጣም ደስ ይላል ተማም እሁድ እንገናኝ ጀዛኩሙላሁ ኸይር እንደ ሁሉ ጊዜውም ቀሪሌታችሁ በሰላዋት በእስቲግፋር በቲላዋና በኢባዳ የደመቀ እንዲሆን ተመኘን ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ